በዛ ሪሶርስ ራሳቸውን በደንብ ማጎልበት ይችላሉ። በህዝቡ ቅቡልናቸውን ማጠናከር ይችላሉ። ቢኮዝ ገንዘብ እስካለ ድረስ ብዙ ወታደር መሰብሰብ የሚችለው ገንዘብ ያለው ኃይል ነው። ቢኮዝ ሁለቱም በትግራይ ውስጥ ተመሳሳይ ተቀራራቢ የሚባል የፖለቲካል ቅቡልና ያላቸው የአቅም ነው ልዩነት ያላቸው። አቅሙ በገንዘብ ይፈታል ማለት ነው። ቲፒኤፍ ይሄን አካባቢ ከፌዴራል ጋር ሆኖ ለምሳሌ ፌዴራል መንግስት ቲፒኤፍ በጣም ጫና የሚመጣ ከሆነ ደግሞ የጠለምት አስመላሽ ኮሚቴ አለ። እነዚህ ቢኮዝ ጠለምት አደጋ ነው። ከዛ እየተሰነዘረ የሚመጣበት ጥቃት ስላለ ሽሬ ላይ ያለው ኃይል ቢጠናከር ለስጋት ስለሚቀንስለት እነዚህን ሶስት ኃይል የጠለምትን አካባቢ እንደ ደጀን አድርጎ እና ፌዴራል መንግስቱ ቲፒኤፍ በጋራ ሆኖ ሽሬን ከተቆጣጠሩ ቶታሊ ሱዳን ላይ ያለው አሶሳ ጋር ሊገባ ያለው የኤርትራና የትግራይ ሰራዊት ቶሎ ይሟሸሻል ነው ይከስማል ማለት ነው። ከዛ ውጭ እንግዲህ ያለው ከሽሬ ቀጥሎ ሽራሮ ነው። ሽራሮ ከደረሰ ከኤርትራ ጋር ድንበር ሆነ ማለት ነው። አሁን ህወሓት መውጋት አትችልም። ቢኮዝ ቲፒኤፍ የሚባለው ኃይል ቻሌንጅ ያደርጋታል፣ ይገፋፋታል። ስለዚህ ኤሪትሪያ ብቻዋን መሆር እየቀረች ትመጣለች። ከበባውን ሰብሮ መልሶ ይከባታል ማለት ነውና ከዚህ አንግል ቢታይ ደስ ይለኛል። አሁን አብዛኛው እዚህ ያሉት መዛዛት ነው። ከማቆሙ በፊት አፋብን ትክክለኛው የፋኖ ተወካይ ካልሆነ ትክክለኛው የፋኖ ተወካይ መሬት ላይ ያለው የትኛው ነው? ትክክለኛው የፋኖ ተወካይ ከስር ያለው የሚዋጋው ኃይል ነው። ስማላቸው በድርጅት እንደዚህ ተዋቋ በድርጅት ማለት ለምሳሌ ሸዋ ጠቅላይ ግዛት እዛ አለ፣ ሸዋ እዝ፣ ወሎ እንደዚሁ አለ፣ ጎንደር ሁሉም አለ። ተገደው ተተኳሽ የሚሰጣችሁ በዘመነ በኩል ካናገራችሁ ነው። ስልክ ለማንም አናነሳም ተብሎ የተተኳሽ አቅርቦት ጋር በተገናኘ አመራር በግድ ተመርጦባቸዋል። ሁሉ ማንም ደስ ማለት እንትና ማኒፌስቶ ቀርጸው መሪ ቀርጸው ስፖክስ ፐርሰን ኖሯቸው ምናምን እንደዚህ ኦርጋናይዝድ የሆነ ነው ወይስ እንደዚሁ በተናጠል ነው? ማኒፌስቶ ለመቅረጽ ሞክረዋል ስፖክስማን ምናምን። ግን ችግሩ ምንድነው? ሁሉም መሬት ላይ ያለው ፋኖ ከህወሓት ጋር በመስራት አይፈልግም ወይም አያምንም። ከዚህ ጋር የሚሰራ አመራሮች ግን አሉት። ሃይጃክ የማድረግ እንቅስቃሴ ነው ያደረገው። ያ ደግሞ ያው እንግዲህ ወደፊት ምናየው ይሆናል። ይሄ የከበባው አካል ነው። ፋኖን እንደ እግረኛ ወታደር አድርጎ ለመጠቀም ነው። ፋኖ ደግሞ በአሳሁን አንድ ነገር ግራ እኮ ገባን እንደ መሰለኝ። አንድ በጣም የምትመቸኝ አባባላለች በታጣቂዎች ጉዳይ ላይ የአፐር ቮልታው መሪ የነበረው ቶማስ ሳንካራ ብዙ ጊዜ ይናገራለች ነገርና ይሄ ሚሊታንት ግሩፕ ዊዛውት ፖለቲካል ማኒፌስቶ ኢዝ ፖቴንሻል ክሪሚናል ይላል። በቃ ማኒፌስቶ ከሌለ ወዴት እንደምትሄድ ለህዝብ ማታሳይ ከሆነ አላማ ካልታወቀ ምንድን ነው የሚያስተኩሳችሁ? ማለት ሱስ ነው? ወዴት ነው የምትተኩሱትስ? ወዴት ነው የምትሄዱትስ? ህዝቡን እኮ መጠየቅ አለበት እኮ። ምንድን ነው ይሄ ነገር? ኢንፍራስትራክቸር ይወድማል ማለት ኦርጋናይዝድ ሆነ እኮ የምታደርገውን አጀንዳ ከኤ ወደ ቢ እንዴት እንደምትወስዳቸው እኮ ማሳወቅ አለበት። ማን ነው ሻውን? ምንድን ነው? አምስት አይነት አንዳንዶቻችሁ አኪላ ልክ የብልጽግና ሰዎች ላይ ወይም ደግሞ ቲፒኤልኤፎች ላይ ምርጥ የምትሉትን ትንታኔ ሲሰጥ አውቶማቲካሊ ቁጥር አንድ አማራ ታደርጉታላችሁ። ወዲያው ደግሞ እናንተ መስማት የማትፈልጉትን ደግሞ አንዳንዶቻችሁ ኮመንታችሁን እያየሁ ማትፈልጉትን ደግሞ ሲናገር ይሄ አማራ አይደለም አታስገባው ምናምን ትላላችሁ። ምንድን ነው እየሆነ ያለው ነገር? ማለት አሁን ፋኖ ሜጀር አክተር አይደለም በዚህ አሁን በኤሪትራ እና በኢትዮጵያ ጉዳይ እዛ ማይነር አክተር ገብተዋል። እና አሁን ፋኖን እንደ አክተር እዚህ ውስጥ የዚህ ጨዋታ አካል ለማድረግ ነው። ከዚህ ጨዋታ ጋር ሳይሆን ኦርጋናይዝድ የሆነ ፋኖ አለ። አሁን እናንተ የምትደግፉት ነው አማራ ነው ወይ አማራ ነው ድብና አድርጎ አማራ ነው ብዬ ነው። ምን መሰለህ አንተው የምታውቀው ከሆነ አማራ አኳያ እነዚህ መግለጫ የሚወጡ መሪ ያላቸው አጀንዳ ቀርጸው የሚንቀሳቀሱ አሉ። አሁን ለምሳሌ ከመተቸት አፋብን ከመተቸት ባለፈ የምታውቃቸው የእናንተ ፋኖች አሉ። እነዚህ ናቸው የምትላቸው? ፋኖ የአማራ ህዝብ ነው። የገሌ ያፋብንም አይደለም የማንም አፋብን
አፋብን ባይዘው የፋኖ ህዝቡ አሁን የትኛውን ነው? ህዝቡ ትለኛውን ጥምቀት ሲመጣ ሰልፍ በአደባባዩ የሚያጥለቀልቀውን ነው? አሁን ባህር ዳር ብትሄድ የሚጠጣውን ነው? የሚዝናናውን ነው? ህዝብ ስትለኝ ህዝቡ እኮ አንዳንዱ ህዝብ እኮ ምን እየተካሄደ እንዳለ እኮ አያውቅም እኮ ረስቷል። እንቅስቃሴ ላይ ነው። ሁሉም የአማራ ህዝብ የፋኖ ደጋፊ ነው። የድጋፍ አይነቱ ይለያያል። ለምሳሌ የግድ ስለዚህ ህዝቡ ነው ቆይ አኪላ ነው ገብቶኛል። ግን አሁን እናንተ ለምሳሌ ዋና አማራ ናችሁ፣ ማኒፌስቶ አላችሁ፣ መግለጫ ታወጣላችሁ፣ የራሳችሁ ስታንድ አላችሁ። ለምሳሌ አንዳንድ ፖለቲካዊ ጉዳዮች ሲመጡ ከራሳችሁ ከመታገያ አጀንዳ አንጻር ትተነትናላችሁ። ልክ እንደዚህ ከእናንተ ጋር ተናቦ የሚሰራ የሚሆን የእናንተን ፋኖ ይሁን ይሄ ነው ትክክለኛ ፋኖ፣ የዚህን መግለጫ ነው ህዝቡ ማድመጥ ያለበት የምትሉታል። አሁን ፋኖ አጣብቂኝ ውስጥ ገብቷል። ይሄናው እንደው ለመናገር ቢከብድም አሁን ፋኖ ትግሉ ቶታሊ ለመጠለፍ ጫፍ ውስጥ ደርሶ ነው ያለው። ግን እኛ ባለን እንግዲህ ኦልሞስት ሁሉንም የፋኖ በአመራር ደረጃ ያሉ አብዛኞቹ በየጊዜው እናገኛቸዋለን፣ እንወያያለን እስከ ትናንት ድረስ ማለት ነው። ሁሉም ከህወሓት ጋር ያለውን አሰላለፍ አይፈልጉትም፣ ተገደው ገብተዋል። ከዚህ ነገር ውስጥ ለመውጣት ጥረት እያደረጉ ነው። ሰምታይምስ አንዳንዴ ትግልህ ባላሰብከው መልክ ተለቅ ያሉ ኃይሎች ሊጠልፉ ይችላሉ። ይሄ እንኳን በፋኖ በታገኝ ስለዚህ ተጠልፏል። የፋኖ ትግል ተጠልፏል። ለመጥለፍ ጥረት እየተደረገ ነው። ከዚህ ይሄ ባይዘው በፋኖ ብቻ ሳይሆን እኮ የኢትዮጵያ መንግስት የአፍሪካ ከዛ ለመውጣት ጥረት እያደረጋችሁ ነው። መንግስታትም እንደዚህ አይነት ሲቹዌሽን ውስጥ እኮ የሚገቡበት አጋጣሚ አለ። ለምሳሌ መንግስታት የኢትዮጵያ አሁን ይርታቸው ደርሰናል ይላል። ደርሰናል አንዳንዱ ደርሰናል፣ አንድ እግራችን ገብቷል ይላል። ምንም የተደረሰ ነገር የለም። ግን ለምሳሌ የኢትዮጵያ መንግስት በምንድን ሶማሌላንድ ወደብ አመጣለሁ ምናምን ብሎ ትልቅ ጫና ውስጥ ገብቶ ሀሳቡን ሪትራክት አድርጎ ይቅርታ ጠይቆ ምናምን ገብቷል። አስተካክሏል። መንገዱ ባያስተካክል ሀገሪቷ አመራርነቱን ሊያጣ ይችላል፣ 4 ኪሎ ሊያጣ ይችላል። ፋኖም እንደዚህ አይነት ተመሳሳይ የሚስቴክ የፖለቲካል ሚስቴክ ሲሰራ ተመሳሳይ ጫና ውስጥ ትገባለህ። ያን ጫና ደግሞ ሰብረህ ትወጣለህ። ይሄ በየትኛውም መንግስትም ሆነ ሊያጋጥም የሚችል ነገር ነው። አዲስ ነገር አይደለም። ጀጅም የሚያስደርግ ነገር አይደለም። ይሄ በየትኛውም የፖለቲካም የትጥቅ ትግል ውስጥ አጋጥሞ ተሻግረህ የምታልፈው ተምረህ የምታልፍበት መንገድ ነው እና እንደ ሳራ የሚታይ ትልቅ ነገር ነው። ትልቅ ነገር ነው። ስስልሉ ያዝናችሁ እያላችሁ የተባለ ሴቶች እጃቸው ወይም ደግሞ በሚረሸኑበት ትግል ላይ ሲሪየስ አድርገን ነው ትግሉን የምንወስዶ የሚል አካል ለህልውና አደጋ አለብኝ፣ ህልውና የመሞት ወይ የመኖር እያለ ሁላችንም የህልውና ትግል አለብን የሚል አካል በፕሪንሲፕል እንደሚንቀሳቀስ የሚናገር አካል እንዴ ነው በቀላሉ የሚጠለፈው? እንዳትጠለፍም እንድትጠለፍም ያደረገ እኮ ዓላማ ነው አይደል? ዓላማ በዓላማችሁ ጉዳይ ላይ ራሱ አልተግባባችሁም። ሁላችሁም አንድ አረናችሁ ማለት አሁን ይገባኛል። አብዛኞቻችሁ መቀበል ነው የተናነቃችሁ። ይገባኛል። እውነታውን መቀበል ተናንቋችኋል። አልሞት ባይ ተጋዳይነት ነው ያለው ነባራዊ ትግሉ ከአብዮት ነው መሳሪያ የጨበጠው። ከአብዮት ወደ መሳሪያ ሲጨብጥ ሁሌ ፎርሙን ለመያዝ ልክ እንደ ወራጅ ውሃ ነው። ቅርጽ ለመያዝ ጊዜ ይፈጅበታል። ይሄ ደግሞ ቨሪ ናቹራል። እንዴ ሻዕቢያ በለው ህወሓት በለው ኢንክሉዲንግ ብልጽግና 3 ዓመት ሙሉ ዝም ብሎ ስባንድ ባለበት ሲረግጥ የነበር አይደል እንዴ? ቅርጽ መያዝ አቅቶት እኔ የጠየኩ ለመሰለ ይሄኛው አሁን ለመነጋገርም እንዲመች ነው። ለምሳሌ አሁን ቲፒኤልኤፎች ይሄውና አጀንዳችን ይሄውና፣ ሻዕቢያዎች ይሄውና፣ ብልጽግናዎች ይሄውና፣ ኦነጎች ይሄውና፣ እናንተ ጋር ሲደረስ ግን ይሄውና ይሄን እኮ የምናወራው እኮ አሁን በነገራችን ላይ አሁን እኮ አይደለም ሲንስ ዴይ ዋን ፋኖ ከተመሰረተበት ጊዜ ጀምሮ እኮ ይሄው ነው ሲነው አረን 5-6 ዓመት የምታውቁሉ ይሄ ዶክመንት የሌለው እኮ ድርጅት የለም። አማራ የትኛውንም ድርጅት ሲፈጥር እንዳልከው የማኒፌስቶ ችግር አለ። በዚህ ልንስማማ እንችላለን። ከዛ ውጭ ግን አሰላለፉ እንዴት መሄድ አለብኝ ምናምን የሚለውን ሁሉም ያቀርባል። ግን የተለያየ ድርጅቶች 47 ቀጠናዊ አደረጃጀቶች ነበሩ። ከ47 ወደ 7 ከ7 ወደ 2 ከ2 ወደ 1 ለመምጣት ሲያደርጉ ሃይጃክ ለማድረግ ተሞከረ። ይሄን ተስተካክሎ ይመጣል። ስለዚህ ይሄ ቨሪ ናቹራል። አንድ 10 ሰከንድ ካልሆነ ማስረሻ ሰጤ እኛ ጫካ የገባ ነው ነፍጥ ያነሳ ነው ለዚህ ዓላማ ነበር። ዓላማችን ይሄው ነው። አሁን እዛ ያሉት ወንበዴዎች ናቸው ብሎ ቃል በቃል የተናገረው
ወንበዴ ማለት ቅድም እንዳልኩ ክሪሚናሎች ናቸው። ዝም ብሎ እዚህ ጋር ያግታሉ፣ ይቀበላሉ። ከዛ በኋላ የሆነ ነገር እንትን ይላሉ። ሴቶችን የሚገሉ ከሆኑ ይገላሉ። የአማራ ህዝብ መከራው ይበዛል። ከዛ በኋላ እንትን ይላል። እንደገና ደግሞ በትግሉን ሸጡ ይባላሉ። ከዛ አጣብቂኝ ውስጥ ገባን ይባላል። ትግል ከሆነ ሰው እንዲያውቅ የአማራ ህዝብ ኦኬ ጥያቄ ያለው ያን የአማራን ህዝብ ጥያቄ ለማስመለስ እየታገለ ያለው ይሄኛው አካል ነው። አሁን አፋብን መግለጫ ወጣ፣ ተደራጁ ተባሉ። መግለጫቸውን አነበብኩኝ ለህዝብ። ይሄው እዚህ ጋር ዲስፕሌይ አድርጌላቸዋለሁ። ህዝብ እያነበበ ነው። አንተ ደግሞ መጣህና ትንሽዬ ድርጅት ነው አልከው። እዚህ ግባ ማይባል ትንሽዬ ድርጅት አየሁ አይደል? አሁን ላስቀምጥልህ ሲምፕል ነገር ይኸውልህ። አሁን የአማራ ጥያቄ የአስተዳደር ወሰን ጥያቄዎቹ የተከበሩ ናቸው። አማራ ወልቃይት፣ ራያ፣ አዲስ አበባ ምናምን የሚል የትግል ጥያቄዎች አሉት። አሁን በወልቃይት ጉዳይ አፋብን የሚባለው ድርጅት የያዘው አቋም ከአማራ ጥያቄ በተቃራኒ ነው። ከህወሓት ሰራዊት ጋር ተሰልፎ ተገኝቷል፣ ወቅቶናል። የአማራን ህዝብ ወቅቶ ተገኝቷል። ጥቂት ኃይሎች ናቸው አክቹዋሊ። በድጋፍ ደረጃም በህወሓት ሳይድ ደግፎ ነው የተገኘው። ስለዚህ ይሄ ድርጅት የአማራን ጥያቄ እንደናንተ እንደ ዋና አማራ ባጭሩ ትቀበሉ አፋብን የአማራን ጥያቄ ተሸክሞ ሳይሆን ከአማራ ጥያቄ በተቃራኒ ቆሞ ተገኝቷል። ላይ ሬድ አንደዱ ጭራሽ ጠላት ሆኖ ማለት ነው። ወቅቶናል። ለምሳሌ እንትን ላይ ምንድነው ሁመራ ላይ ወቅቶናል። ራሱ አፋብን ጠለምት ላይ ወቅቶናል። ከወያኔ ጋር ተደርቦ የሶሻል ሚዲያ ድጋፍ አሳይቷል። የማህበረሰብ ድጋፍ ለማግኘት ጥረት አድርጓል። ስለዚህ ይሄ በውስጣችን ውስጥ 5 እና 6 ሰዎች አጋጣሚውን ፈጥረው በግርግር የድርጅት መሪ ነን ብለው ያችን ስም ያገኙ ሰዎች በጮሌነት ይሄንን ነገር ወስደዋል። ግን የአማራ ህዝብ በፍጥነት ይሄንን አውቆ እነዚህን ሰዎች ለማባረር ጥረት እያደረገ ነው። ኦኬ ህዝቡ ድጋፉን ባለማሳየት ሌላውንም በማድረግ ስለዚህ ይሄ የሚጠበቅ ነው። የትኛውም ትግል ውስጥ እኮ ያለ ነው። ከአንተ የፈጠርከው ታጋይ ውስጥ ለምሳሌ እነ ማስረሻ ሰጤ አሁን ገብተዋል ብለሃል። ተወደደም ተጠላም ትግሉን አቋርጠው ወጥተዋል። ትግሉን በስሱም ቢሆን ከድተዋል። ያው ዘመነ አማራ ነው አይደለም? ዘመነ ካሴ አገው ነው አማራ አይደለም? በእናንተ በብሔሩ አገው ነው። ይርታቸው አንዴ ቆይ። ዘመነ ካሴ አማራ ነው አማራ አይደለም? አገው ነው። በአማራ ብሔርተኝ አማራንም አማራ ነው አማራ አይደለም? አይደለም። በዋና አማራ በኢትዮጵያ ብሔር አወቃቀር አማራ ነው፣ አገው ነው። ዘመነ እነዚህን ሁለት አይደንቲቲዎች አዋህዶ ነው የሚያስበው። ያ ደግሞ የአማራን ህልውና ቶታሊ ዋና አማራዎች ዋና አማራዎች ያውን እኮ አይደለም እኮ ብዙዎቻችሁ እኮ ምን እንደሆናችሁ አላውቅም እኮ። እኔ እኮ እየነገርኳችሁ ነው። መስማት የምትፈልጉትን ሲናገሩላችሁ በጣም ምርጥ አማራ ታደርጓችኋላችሁ። እናንተ ራሱ ፕሪንሲፕል እኮ የላችሁም እኮ። መስማት ማትፈልጉት ደግሞ መራሩን ነገር ሲነግሯችሁ ደግሞ አማራ አይደሉም ሰርጎ ገቦች ናቸው ትላላችሁ። አማራ ናቸው። አማራ አይደሉም በቪዲዮ የሚታዩ ናቸው። ፎቶቸው አለ። ቪዲዮቻቸውን ይዛችሁ ይሄ ልጅ የማን ነው ታውቃላችሁ፣ ታውቁታላችሁ ምናምን ብላችሁ ማሳየት ትችላላችሁ። በቪዲዮ እየወጡ ጆሮአቸው፣ አፍንጫቸው፣ አይናቸው የታየ አማራ ናቸው። አማራ ካልሆኑ ማስረጃ አምጡና አይደላችሁም ብሏቸው። እኔ እስከማውቀው አማራ ኪላ እና አማራ ኪላ ያው እኔ ጋር ነው የምታውቋቸው በብዛት ይሄው እኔ በዛ ነው የማውቃቸው። ስለዚህ ከነሱ ከሚያራምዱ ትግል አንጻር ነው ጥያቄ የምጠይቃቸው። አንድ ነገር 10 ሰከንድ ልውሰድና የዚህ የኤሪትሪያ ኃይል ጦርነቱን አማራ መሬት ላይ ለማድረግ በማሰብ አሁን በሰሞኑ ወሎና ሸዋ ላይ ይሄ ሁሉ ጭፍጨፋ በጀት ሳይቀር ተደብድቧል ማህበረሰባችን። ያ የሆነው ደግሞ ብልጽግና ፓኒክ ስላደረገ ለዛ ነው የተመታ ነው። ኤሪትሪያ በተቻላት አቅም ጦርነቱን እኛ መሬት ላይ ነው ማድረግ የምትፈልገው። የጦርነቱ ባለቤት ኤርትራ ከሆነች ጦርነቱ እሷ መሬት ላይ ነው ሊሆን የሚገባው። ህወሓትም ከሆነች ህወሓት መሬት ላይ ነው እና እንደ ዋና አማራ ጦርነቱን ቤታቸው እንዲሄድ እንሰራለን። ቢኮዝ ባለቤቶቹ እነሱ ስለሆነ የአማራ ህዝብ ዳፋ የሚከፍልበት ዕዳ የሚከፍልበት እንትን የለበትም። ምንድነው መርገምት የለበትም። ቴንክ ዩ አማራ ኪላችን ቴንክ ዩ። ወደ ሶራ ነው መሰለኝ የምንሄደው ዘለለኝ ከጨረሰ በኋላ ይርታቸው በተራ ነው እኮ አውርታ ለረስተነዋል።
ረሳሁትም ስንት 6 ደቂቃ ከሆነ አንድ ጊዜ ነው ያወራው። ኖ በዙር ነው የመጣው። እስከዛ ሚዩት አድርግና እያወራ ጠብቀን፣ ችግር የለውም እንደርሳለን። ሶራ አለ 6 ደቂቃ ነው። እሺ አመሰግናለሁ ቴዲ። ዛሬ አኪላ አፋብን አፈር ከደሜን ያልገባው በጣም የሚገርም አገላለጽ ነው የገለጸው። እንደዚህ አይነት ክፍፍል ነው እንግዲህ አማራ ፖለቲካ በትናንሽ ሰዎች ሲመራ እንደዚህ ነው የሚሆነው። የወጥ ያልሆነ አቋም፣ የተበላሸ አቋም፣ የተበላሸ የጎጥ ፖለቲካ ሲራመድ ለህዝብ የማይበጅ አቋም እንደያዘ እንግዲህ ሰው ቆም ብሎ ማየት አለበት። እንዳለውም እንግዲህ ገለልተኛ ነን በኢትዮ ኤርትራ ጦርነት ቢከሰት እንኳን ምናምን ብሏል። መጀመሪያ ድርጅት መኖር አለበት እኮ። ድርጅቱን እኮ ገለዋል። በቃ እንደዛ ከሆንክ የትኛው ጋር ነው ገለልተኛ ለመሆንም እኮ መቆም አለበት መጀመሪያ። ያ ስቴፕ ላይ አልደረሳችሁም። ያንን እንደሆነ ደግሞ ራስ ነግረናል። የመንደርና የትናንሽ ጎጦችን ክፍፍል እየተፈጠረ የአማራን ህዝብ ስቃይ ባታበዙት መልካም ነው የምለው። ሌላው ደግሞ የኤርትራ ፖለቲካ ላይ ለምሳሌ ሽሬን መቆጣጠር የኢትዮጵያ መንግስት አይችልም፣ ደካማ ሰራዊት አለው ምናምን የሚሉ ነገሮች ተነስተዋል። ያን እንዳልሆነ ያው እንግዲህ በተግባር እየታየ ነው ያለው ሁኔታ ሁሉ። የመከላከያ አቅም ከዕለት ወደ ዕለት እየጨመረ የአየር ኃይሉም ሆነ የምድር ጦሩም ከፍተኛ እድገት እያመጣ ያለ ሁኔታ ነው ያለው። ባለፉት 3-4 ዓመታት የመከላከያ ኃይል ያለው ኃይል በጣም ከፍተኛ እድገት እያሳየና በዘመናዊ መሳሪያ ያ መኪናው ስለው ወይ ታሳልፈኛለህ አንድ ዙር ለፍ መንገድ ላይ ስለው ወደ ቅድስት እንሄዳለን። እሺ ቴዲ፣ እኔ ዛሬ እንኳን አኪላን ብዙ እንትን ማለት አልፈልግም ነበር፣ ግን በጣም ትክክል ያልሆነ እንትን ነው ሰጥቶ የሄደው። እኔ ነኝ ያወረድኩት። ተመልሰህ እንድትመጣ አንተ ጋር መስሎኝ እንትኑ ነው ይዞ። በተለይ ፋኖን በሚመለከት 2 አይነት አደረጃጀት ነበረ። ይዞት የተነሳው መነሻና መድረሻ የነበረው የተለያየ አደረጃጀት የነበረው ነበረ። ትግሌን ጨርሻለሁ፣ ጥያቄን በሰላማዊ መንገድ ነው ማቅረብ አለብኝ ብሎ ያመነው ኃይል ከመንግስት ጋር ያለውን ችግር ፈቶ በሰላማዊ መንገድ ገብቶ እንደውም አጀንዳዎቹን ለሀገራዊ ምክክርም ጭምር እንደሰጠ አይተናል። ሌላኛው የፋኖ ኃይል ከተለያየ ቦታ ያለውን አደራጅቶ አንድ ድርጅት ፈጥሮ ነው ያለው። ይሄን ድርጅት የሚሰራው ስራ ትክክል ነው ትክክል አይደለም ብሎ መተቸት ያባት ነው። ነገር ግን ምንም ነገር እንደሌለ አድርጎ ማየት ትክክል አለ። ምክንያቱም ይሄን ድርጅት የሚደግፉ አማሮች ይሄ ድርጅት የሚንቀሳቀስባቸው ቦታ ያለ እንቅስቃሴና የትጥቅ ትግል ስለሆነ ምንም ነገር እንዳልሆነ አድርጎ ማሰብ ትክክል አይደለም። ድርጅቱ የአማራን ህዝብ ጥያቄ መሸከም ይችላል አይችልም፣ አሁን እያረጋቸው ያሉ ጥምረቶች ምንድነው የሚለውን ነገር እሱን እንደ ድርጅት መተቸት ይቻላል እንጂ እንደው ምንም ነገር እንደሌለ አድርጎ መሬት ላይ ያለን ሁኔታ ምንም ነገር እንደሌለ አድርጎ መቁጠር በጣም ትክክል አይደለም ብዬ ነው ማስበው። እንግዲህ ናኪላ አይ ቲንክ ፋኖ ለመውለድ ያረገዙ ይመስለኛል። እንግዲህ ከ9 ወር በኋላ ቤቢ ፋኖ ይሰጡናል ብዬ ተስፋ አደርጋለሁ። አሁን ባለው ግን ተደራጅቶ ራሱን ፋኖ ብሎ የሚጠራ አካል ከዚህ በፊት በተለያዩ አካባቢዎች ሲንቀሳቀስ የነበረ ፋኖ እንዳለ እናውቃለን። ይሄን ድርጅት አልቀበልም አንድ ነገር ነው። አደረጃጀቱ ግን የለም ማለት አይናችሁን ጨፍኑ ማለት ነው። በትክክል አለ፣ የሚወክል አለ። እንዴት ነው የሚሄደው? ለአማራ ህዝብ ይጠቅማል አይጠቅምም? እሱን ደጋፊዎቹ የኢትዮጵያ ህዝብ የአማራ ህዝብ የሚያየው ነው የሚሆነው። እና ፋኖ የሚባል ኃይል አለ፣ ግን እነማን ናቸው ሲባል አየሉም አይነት ነገር ትንሽ የሚያስተዛዝብ ነው የሚሆነው። በሌሎች ነገሮች ላይ ሀሳቤ ልስጥ። በተለይ ቅድም ሲነሱ የነበሩ ነገሮች ላይ መሀሪ ቅድም ስታነሳቸው የነበሩ ነገሮች አሉ። ኢሳያስን በሚመለከት ቀጠናው ላይ የበላይነቱን ይዞ በጣም ተቀባይነት ያለው ኢሳያስ ነው፣ ከነ ሳውዲ አረቢያ ጋራ፣ ከነ ሱዳን ጋራ፣ ከሶማሌ ጋራ ምናምን የሚል ነገር አንስተሃል። እኔ ግምገማ እንደዛ ከሆነ በጣም ተሳስተሃል። ኢሳያስ
ጥቅሙን አስጠብቆ እየሄደ ወይም የፖለቲካ የበላይነቱን ወስዶ ሀገሩን በበላይነት እየጠበቀ ነው ብዬ አላስብም። የነዚህ ሀገሮች ተላላኪ፣ የሌሎች ሀገሮች ጥቅም አስጠባቂ፣ ህዝቡን አሳልፎ እየሰጠ ነው ብዬ ነው ማስበው። አንድም ቀን ለኤርትራ ህዝብ የሚጠቅም አንድ ነገር አድርጎ አናቅም። የኤርትራ ህዝብ በዚህ አስተዳደር በተለይ በኢሳያስ አስተዳደር ያተረፈው ነገር ምንድን ነው ካልክ ምንም የተለየ ነገር እንዳያገኝ ያደረገው። ስለዚህ የቀጠናውን የፖለቲካ የበላይነት ይዟል የሚያስብለው ለሀገሩ የተሻለ ነገር ምን አምጥቶ ነው? የቀጠናውን የፖለቲካ የበላይነት ይዞ ምን ተጠቀመ ብለህ ዞር ብሎ መመርመር በደንብ ያዋጣል። በቃ እዛ ኤርትራ ከኢትዮጵያ ስትገነጠል የነበረችበት ቦታ ላይ እንዳለች ነው ያለችው። ዘነፍ አላለም። የዓለም ፖለቲካ ቶሎ ቶሎ ሲቀያየር ለመቀየር እንኳን አልሞከርም ወይም አልፈቀደላችሁም። ስለዚህ እሱ የፖለቲካ የበላይነቱን አልያዘም። ተላላኪነቱን ግን እንደያዘ ቀጥሏል። ስለዚህ የፖለቲካ የበላይነት ሳይሆን የተላላኪ የበላይነት ይዞ እንዳለ ግን በደንብ መገንዘብ ያለባችሁ ይመስለኛል። ኢሳያስ የፈለገ ነገር ቢሰጣችሁ የኤርትራ ህዝብ አይለቃችሁም፣ እንደዚህ አይልም፣ አይቀበል። የኤርትራ ህዝብ እኮ ነፃ ፈቃድ የለውም። በዓለም ላይ ባርነት ቀርቶ የኤርትራ ህዝብ በሚያስተዳድረው መንግስት በባርነት የተያዘ ህዝብ እኮ ነው። በየትኛው ነፃ ፈቃድ ነው የኤርትራ ህዝብ ሁሉንም ነገር ማለት የሚችለው? አይችልም። በባርነት የተያዘ ህዝብ፣ ነፃ ያልወጣ ህዝብ፣ በራሱ ሰዎች ነፃ ያልወጣ ህዝብ የኤርትራ ህዝብ እንዲህ ሊያደርግ ይችላል። በነገራችን ላይ የሰሜኑን ጦርነት የኤርትራ መንግስት ገብቶ ትግራይ ውስጥ በጦርነት እንደተሳተፈ ኤርትራ ውስጥ ያሉ ሰዎች እስከዛሬ አያውቁ። ምክንያቱም ሬዲዮም አይሰሙም፣ ቴሌቪዥንም የለም፣ የሚነግራቸውም አካል የለም። ከዚህ በላይ በደል የት ታመጣለህ? በህዝብ ላይ ጦርነት እንደተካሄደ ኤርትራ ውስጥ ያለ ሰው አያውቅም። ይሄ ደግሞ ውሸት አይደለም። መሀሪ ታውቃለህ። በተለያየ ዓለም የሚኖሩ ኤርትራውያን ሄደው እንዲህ አይነት ጥያቄዎች ሲያነሱ አረኛ ምንም አይተናነቅም ዝም በሉ ነው የሚባሉት። ምንም አይነት መረጃ የላቸውም። ስለዚህ ይሄን ህዝብ ነው ወይ የኤርትራ ህዝብ እንደዚህ ያደርጋል ብለህ የምትለው? በባርነት የያዘው አካል ላይ ጫንቃው ላይ ተጭኖበት ያለው። ስለዚህ አንዳንድ ጊዜ ከእውነት ጋር መቆም በደንብ ያስፈልጋል። የሸገሩ ጁንታ ያነሳው ነገር እኔ የሸገሩን ጁንታ እንደው በጣም ይቅርታ አድርግልኝ፣ በዚህ የህወሓት ፖለቲካ ላይ ልክ ጀላት የተነጠቀ ህፃን ልጅ ነው የምትመስለኝ። እየተካሄደ ያለውን ነገር በደንብ እያየኸው አይመስለኝም። በቃ ጀላት የተነጠቀ ህፃን ሁሉ ቀን ሲያለቅስ እንደሚውሉ አይነት ነገር ነው። ህወሓት እኮ መጣችና የፖለቲካ ቁማር ተጫወተች። ምን ስትሰራ ነበረ? ከፌዴራል መንግስት ጋር እኮ ቁማር ስትጫወት ነበረ። የቁማሩ የበላይነት ተበልቶባታል። ተቀበል ካልተቀበልክ ይኸው ውጤቱን የምናየው ስለሆነ ማለት ነው። በሱ የቁማር መበላት ምክንያት የትግራይ ህዝብ ዋጋ ከፍሏል። የትግራይ ህዝብ ደግሞ ዋጋ እንዲከፍል ዋነኛው መሰረቱ ህወሓት ናት። ስለዚህ እኔ እንደውም አሁን ያንተ ሞራል የሚለካበት ጊዜ የመጣ ይመስለኛል። አሰላለፍ ከህወሓት ጋር ነው ወይስ ከህዝብ ጋር ነው? የትግራይ ህዝብ እያልክ ብልጽግና እንደዚህ አድርጎኛል፣ መንግስት እንዲያደርጎኛል እያልክ ስትነግረን የነበረው አሁን ከማን ጋር ነው አሰላለፍህ ነው? ህወሓትን አትንኩብኝና መሬቱንም ይውሰዱት ብልጽግና መጠየቅ ስለማይችል እንደፈለገች ታድርገው ብለህ ነው የምትቆመው? አይ የፈለገ ነገር ቢሆን ከህዝብ ጎን ነው የምቆመው ብለህ እንደውም አቋም የሚፈተሽበት ጊዜ ነው የመጣው የሚመስለኝ። እንትኖችን በዛ ብታያቸው ለማለት ነው። ኦኬ ጊዜን ጨርሻለሁ። ቴንኪዩ ቅድስቲና። እስካሁን 30 ሰዎች ኮመንት አድርገዋል። መጨረሻ ላይ አነባለው። ቴዲ ሐዋሳ የቴሌግራም ቻናል ላይ ቆንጆ ጥያቄ አስቀምጬላችኋለሁ። እንደተለመደው እናንተም እንድትሳተፉ ነው። ቴሌግራም ላይ ያላችሁ ሰዎች በልዩ ልዩ ምክንያት ዩቲዩብ ላይም ፌስቡክ ላይም ቲክቶክ ላይም መግባት ለማትችሉ ሰዎች ወይ ሪኩዌስት ልካችሁ ለቆየባችሁ ሰዎች ሀሳባችሁን በዚህ እንድሰጡ ነው። የኢትዮጵያ መንግስት ለሻዕቢያ የጻፈውን ደብዳቤ እንዴት አያችሁት? ደብዳቤውም ይዘቱም እዛ ላይ ያለላችሁ ፖስት ተደርጓል። አንብባችሁ ኮመንት እንድታደርጉ ነው። ትክክለኛና ወቅቱን የጠበቀ ነው፣ ለወቅቱን ያልጠበቀና ውሸት ነው፣ ሌላ ደግሞ አለ የምትሉትም ሀሳብ ካለ
ማስፈር ትችላላችሁ። መጨረሻ ላይ አነባለሁ። ለተጠየቀው ጥያቄ ብቻ እንድትመልሱ ነው። አንዳንዶቻችሁ ሽሮ በርበሬ ምናምን ሚስቴ እንዲያርጋይ ምናምን ትላላችሁ። ለተጠየቀው ብቻ መልሱልን፣ እናነባለን። የቤታችሁን ችግር ለመፍታት አይደለም እዚህ የተቀመጥነው፣ ፖለቲካዊ ጉዳይ ነው እየተወያየን ያለነው ለማለት ያለው። እጥን ምጥን አድርጋችሁ አንዳንዶቻችሁ ረጅም ጽሁፍ ነው የምጽፉት፣ መጽሐፍ ሊወጣ የሚችል ጽሁፍ፣ እሱም ሳይሆን ለማንበብ እንዲመችል ለማለት ያለው። ሌሎቻችሁ ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ጽድት ያለ ውይይት ነው እየሰማችሁ ያላችሁት። ልዩ ልዩ አይነት እሳቤ ነው እያደመጣችሁ ያላችሁት። ኮመንቶቻችሁን እያየሁኝ ነው። የምትደግፉት አለ፣ የምትቃወሙት አለ፣ እዚህ የምትደግፈው አለ፣ የምትቃወሙ አለ። የኔ ኃላፊነት ማቅረብ ነው። መርጠ መብላት ያንተ ድርሻ ነው። እንዲህ ያለ ውይይት መኖር አለበት፣ መዳበር አለበት። የሀሳብ ልዩነት ለዘላለም ይኖር። ሰዎች ከአንተ ጋር በሀሳብ ስለተቃረኑ አታሳዳቸው። የፋብሪካ ዕቃ አይደለንም። አንድ አይነት መሆን የለብንም። የተለያየ አይነት ሀሳብ መንሸራሸር አለበት። በሀገራችን ጉዳይ ላይ ነው። እኛ እድለኞችን ብዬ ነው ማስበው። የተለያየ አይነት ሀሳብ ያለን። ከተመቸ ብልጽግና ጋር ትገባለ፣ ካልተመቸ ፋኖ ጋር ትገባለ፣ ካልተመቸ ኦነግ ጋር ትገባለ፣ ከፈለከው ፌኮ ጋር አብን ጋር ትገባለ። እነ መሀሪ እኮ በቃ እንደምታየው ነው። እነ መሀሪ በዚህ አጋጣሚ ወጋ ላድርግ ብዬ ነው። በቃ በሀገራዊ ጉዳይ ሲመጡ ይመጣሉ፣ ሀሳብ ይሰጣሉ፣ በቃ ይሄዳሉ። ስለዚህ ልዩነት ለዘላለም ይኖር ለማለት ያለው። ታፕታፕ ስላደረጋችሁ ከልብ አመሰግናለሁ። ከቅድስት በኋላ የምንሄደው አይ ቲንክ ማይኮ ነው መሰለኝ። ማይኮ እስካሁን አላወራም። ከዛ ማይኮ አለው ቴዲ ቴንክ በጣም ያ በጣም ብዙ ነገር እየታዘብን ነው። እንግዲህ ዛሬ ካድሬነትን በጣም ጠላሁት። ውሸት እንደ ውሸት ካድሬ ለመሆን ተብሎ በዚህ ደረጃ ውሸት እኮ ይሶኬ ነው። ትናንትና ስዩም መስፍን ዋሽቶ አልነበረም ወይ አለችን እህታችን ቅድስት። እና አብይ አሁን ላይ ቢዋሽ ምን ችግር አለው ነው የምትለን። ትናንትና ስዩም መስፍን በዋሸበት ሰዓት ላይ ከ120 ሺህ በላይ ኢትዮጵያኖች ከ23 ሺህ በላይ ኤርትራውያኖች ህይወታቸውን አጥተዋል። የባድመ ጦርነት ብለው አስገብተዋቸው ከ150 ሺህ ሰው በላይ የሞተበትን ኬዝ ለኢትዮጵያ አለ ብሎ ዋሽቶ የኢትዮጵያን ህዝብ በሐሰት ያስጨፈረ በ150 ሺህ ሰዎች ህይወት ላይ የቀለደ ሰው አብይ አህመድ ከ3.8 ሚሊዮን ህዝብ በላይ ሰዎችን በትግራይ በኩል 1.5 ሚሊዮን በኢትዮጵያ በኩል ደግሞ እንግዲህ እንደ እንትን ሲረግፉ አይተናል። ኦልሞስት ከ2 ሚሊዮን በላይ ነው ይባላል። ከ3.5 ሚሊዮን ህዝብ በላይ ከሞተ በኋላ ዛሬ አብይ በፈለገው ሰዓት ላይ በቴሌቪዥን መስኮት ወጥቶ እኔ እኮ እንደዚህ ብዬ ነበረ እያለ ሲዋሽ፣ አብይ ቢዋሽ ትናንትናም ይዋሻል ነበረ ወይ? አትሊስት እኔ በእውነት ነው የምላችሁ ኢትዮጵያኖች፣ የብልጽግና ደጋፊዎች፣ የሰው ልጅ ክቡር ነው፣ ህይወት ነው የጠፋው። ውሸትን በዚህ ደረጃ ጀስቲፋይ አደርጋችሁ ኢሶኬ ስትሉ እንደው ሰማዕታቶቹም እንትን ያደርጓችኋልና እባካችሁን ማለት ነው የምፈልገው። በተረፈ አያና ብዙ ጊዜ ስታወራ ከኤርትራውያኖች ጋር ትከሻ የመለካካት ነገር አለብህና ትንሽ ለትዝታ ያህል እነ ፕሮፌሰር አስመሮም ለገሰን የኦሮሞን ህዝብ ያነቁ ብዙ መጽሐፍ የጻፉለት የኦሮሞን ህዝብ ባህሉን በዓለም ላይ ያስተዋወቁለት ዛሬ ላይ 70 ሚሊዮን የኦሮሞ ህብረተሰብ አለኝ እያልክ አንድ ፕሮፌሰር አስመሮም ለገሰ የሚባል ሰውዬ መጥቶ በዓለም ደረጃ ኢንፋክት ትላንትና በአገር ላይ በመጣ ጊዜ ካባና እንትን ሸለመህ ነበረ። ዛሬ ደግሞ ይሄን ህዝብ ነው እንግዲህ ልታዋርደው የምትሞክረው። እነ ተስፋዬ ገብረአብ ነው ብዙ እንግዲህ ኦሮሞ እምብርት ውስጥ ተወልደው በደማዊ ማንነታቸው እዛው ኦሮሞ ከእናንተ ጋር ተወልደው ኤርትራዊ በመሆኑ ብቻ ያንን ታሪክ ብዙ እንትን ሲያደርግልህ ነበረ። ለዛም ልታከብረው ይገባል። ትላንትና ከ18ኛው ክፍለ ዘመን ጀምሮ ፈጣሪን በማታውቁበት ሰዓት ላይ ኤርትራውያኖች ናቸው የሉትራን ቤተክርስቲያንን ኦሮሚያ ወለጋ ድረስ መጥተው እየሰሩልን። አቶ ነሲቡ አንዴ ቆይ ሚቱ አድርጎ አንዴ ህዝብን እንደ ጅምላ መሳደብ ስለሆነ እንደዚህ አይነት ነገሮችን አስወግድ። የሚለው ነገር ትክክል አለ ነው። የመጀመሪያውን ቤተክርስቲያን ወለጋ ላይ ያሰሩት ኤርትራውያኖች ናቸው። 1880 ላይ አቶ ነሲቡ አንድ ጊዜ ቤተክርስቲያን ማሰራት ሌላ ነገር ነው፣
ህዝብን እንደ ህዝብ ደግሞ መፈረጅ ሌላ ነገር ነው። እሱን አትጠቀም ካልኩ ፕሊስ ዘለለው። እሺ ቴዶ፣ እሺ። እንግዲህ እኛ ኤርትራውያኖች መተን ያንን ቤተክርስቲያንም ያሰራ ነውና እኛ ለእናንተ ቢያንስ መልካም ነገር ነው እንጂ ያደረግነው በዚህ ደረጃ አንተ በምትለው ደረጃ የኤርትራ ህዝብ ጋር ትከሻ መለካካት የለብህም። የትናንትናውንም ታሪክ አትርሳ። ትናንትናም በጨነቀህ በጠበበህ ጊዜ የኤርትራውያን ታክስ ፔር መኒውን እኛ ከ102 እየከፈልን የኤርትራ መንግስትም ካለችው እንትን እያደረገ አቋርሶ 15 ዓመት ሙሉ ኤርትራ ውስጥ ያስቀመጠ የኤርትራ መንግስትና የኤርትራ ህዝብ ነው። የኤርትራ ህዝብና መንግስት ባለውለታ እንጂ ዛሬ ብልጽግና ጠላት ስላደረገው ብቻ ለነገሩ እኛ ጋር ውሸት ኢትሶኬ ነው ስላላችሁን ብትሸመጠጡንም እንትን አይለው። ሌላው በጣም ጥሩ ተቃዋሚዎች ኤርትራ ውስጥ በቂ ተቃዋሚ የለም ምናምን ብለህ ሰው ልታናነቅ ኤርትራ ውስጥ ተቃዋሚም ካስፈለገ እንደነ አምባሳደር አንደብርሃን እንደነ ጀነራል መስፍን ሀጎስ በጣም በቃ ጉንቱ የተባሉ በጣም የተማሩ በፕሮፌሰር ደረጃ ያሉ ተቃዋሚዎችም አሉ። ታንክስ ጋድ ፎር አብይ አህመድ ግን እነዚህን ሰዎች ጥቅልል አድርጎ የመንግስት ደጋፊ ዛሬ ላይ አድርጎናል። ቢኮዝ ቅድም መሀሪ እንዳለ ነው እያንዳንዱ ኤርትራዊ ሻዕቢያ ነው። እንትን የሚባልም አለ አባባል አለ። እያንዳንዱ ኤርትራዊ ምንም እንኳ ሻዕቢያ ባይሆንም የቫይረሱ ተሸካሚ ነው ይባላል። ሻዕቢያ ቫይረስ ነው በውስጣችን የገባ ኢስ ጉድ ቫይረስ ነው። ገባ? እያንዳንዱ ኤርትራዊ በሀገሩ ይሞታል። ዛሬ ላይ ይሄ 3 ሚሊዮን እያላችሁ 2 ሚሊዮን 1 ሚሊዮን ስትፈልጉም 500 ሺህ ልታደርጉን ትሞክራላችሁ። እንግዲህ ነጋ ጠባ የምታወሩት ስለዚህ ህዝብ ነው። በተረፈ ግን ቴዲ የኢትዮጵያ መንግስት ያወጣው 3 ስቴትመንት አለ ላልከው ይሄ አዲስ ነገር አይደለም፣ የመጀመሪያም አይደለም። የዛሬ ዓመት ከምናምን ገደማ እንትና ማነው ስሙ ይሄ ዲና ሙፍቲ ደሴም ነገር ነው የተናገረው። ኤርትራውያኖችን አስታክሱልን፣ ከኤርትራውያኖች ጋር እንደዚህ እንፈልጋለን ምናምን እሱም ተናግሮታል። የዛሬ 5 ወር አካባቢ ደግሞ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስም እንግዲህ የዓለም መንግስታትን ሰብስቦ አምባሳደሮችን ሰብስቦ ያለውን ነገር ነው ዛሬ ለ3ኛ ጊዜ የደገመው። ግን ምንድነው አብይ አህመድ በጣም ፈርቷል ያለው። እኔ አንድ ነገር የምነግራችሁ ነው ጊዜው እያጠረብኝ ስለመጣ እንጂ ትንሽ አማራ ኪላ ሊነካካው ሞክሮታል። አማራ ኪላ ለሌላ ጊዜ ግን የምመክርህ እንደና አማራ ኪላ አይነቶቹ እያሉ ነው የፋኖ ትግል እንደዚህ ሚስጥሩን ሜዳ ላይ ያዝረከረኩት። ፋኖ ብዙ ሰክሲድ ያላደረገው ዛሬም የኤርትራን ልትነካካው ሞክርሃል። እኛ እንግዲህ በጋሸና በኩል መተን እንቆርጣለን አንልም። እንደ በፊቱ በአሶሳ በኩልም መተን እድሜ እናሳጥራለን አንልም። ሙያ በልብ ነው። ስለዚህ አማራ ኪላ ከዚህ ብትቆጠብ ጥሩ ነው ላለሁኝ። በሚቀጥለው እመጣበታለሁ። እንግዲህ ቴንኪው ማይካችን አንድ አጭር ደቂቃ አንድ ንግግር ለመናገር ያህል እኔ እንደሚመስለኝ ከሆነ ብልጽግና ፋኖን ተውት፣ ብልጽግና ቲፒኤልኤፍ እና ሻዕቢያ ሶስቱ አንድ ላይ አንድ ዓለም ላይ መኖር የሚችሉ ኃይሎች አሉ። ይሄ ግድ ነው፣ መራር ሀቅ ነው። ተአምር ካልመጣ በስተቀር ከሶስቱ ሁለቱ መክሰም አለባቸው። ወይ ሻዕቢያና ወይ ህወሓት ካለው ነባራዊ ሁኔታ ነው ነግራችሁ፣ ወይ ብልጽግና። በፍጹም አብረው ሊሄዱ የሚችሉ ኃይሎች አይመስሉኝም። እኔ መጨረሻ ላይ ግን ጠንካራው ያሸንፋል። ፓወርፉል የሆነው ያሸንፍ ይመስለኛል። ፓወርፉል ስል በተለያዩ መንገዶች ኢንፊልትሬት አድርጎ ገብቶ ቋንቋቸውን በመደበላለቅ ይሁን በጉልበት ይሁን በምን ይሁን፣ ሶስቱ ግን በፍጹም አንድ ላይ የሚሆኑ ኃይሎች አሉ። እኔ የጦርነት ደጋፊ አይደለሁ። ጦርነት ሰልችቶናል። እኔ ጦርነት ከሌለበት አካባቢ ነው የመጣሁት። እኔ የማንኪያ ብሔር ተወላጅ ነን። ጦርነት አናውቅም። ተአምር ካልመጣ ግን ካሉበት ነባራዊ ሁኔታ በመነሳት ነው የምናገረው። ሶስቱም አንድ ላይ ሊሆናችሁ የሚል እምነት ነው ያለኝ። ከልብ ነው የምናመሰግነው። ማይካችንን ከማይክ ቀጥሎ ወደ ይርታቸው ነው አይደል የምንሄደው? ይርታቸው እሺ፣ ይርታቸው ይሄ የመጨረሻ ንግግራችን ነው። ኦኬ፣ የመጨረሻ እንትናችን ይላል። ይርታቸው ከጨረስክ በኋላ እንሰናበታለን። በእኛ ባህል ውሸትና ስንቅ እያደረ ይቀላል የሚሉት ነገር አለ። ቋጥረው የሄድክ ስንቅ ዛሬ ስትበላበት ነገ ስትበላበት እየቀነሰ ነው የሚሄደው። አሁን አኪላ
የአፋድ ደጋፊ ሆነው ነበር አንድ ሳምንት ክንፋቸው ስለተመታ አፋብኃን ንቅናቄውን ስም ማጥፋት ዘመቻ ጀምረዋል። አሁን ምን አለ መሰለህ ከሌለ የለህም ዳን you don't have nothing your mission is over አሁን ፋኖ ውስጥ ገብተህ ለመከፋፈል ዘመና አገው ነው እንደዚህ የሚባል ነገር አይሰራም። ምትዋጋ ከሆነ ከብልጽግና ጋር ገብተህ ሽንጥህን ገትረህ ተዋጋ። ወልቃይት ምናምን ምትለው አይመለከትህም። ሰዎች አሉን ምናምን ምትለው you don't have nothing የለም። ከነ የሺ ጋር ሆናችሁ የወያኔ ሓርነት ትግራይ አሽቃባጮች መሆናችሁ እኮ ደርሰንበታል። ኮለር ዴንቨር ነው የምትኖረው የሺ ከናንተ ዋና አማራ የነበረችው አንድ ማህበር አንድ ግራጁዌሽን እነዚህ ሰዎች ተቀላቅለው አይተው ታውቃለህ? ተዲ የለም እኮ ከአማራ ማህበረሰብ ሰላማዊ ሰልፍ አድርገው ህዝቡን ሰላማዊ ሰልፍ እንዲያደርግ ያደረጉበት ምክንያት አለ? የለም። እኛ እኮ በሐዘን በደስታ በግራጁዌሽን መሬት ላይ ሄደን በአካል የሰራነው ስራ ብዙ ስላለ እናውቀዋለን። ኮማንደር አሰግድ ያበሉት እነሱ አይደለም እንዴ? 11 ሚሊዮን ብር ሰጥተው እናንተ ነው ኃላፊነት እናንተ ትመሩናላችሁ ብሎ በተናገረበት ጊዜ አይደል ያ ሁሉ ችግር ደርሶበት ወደ ችግር የደረሰበት ከዛ በኋላ እጁ እንዲሰጥ የተደረገው አፈና እንዲደረግበት የተደረገው። በቃችሁ ፕሊዝ we don't want you to be distracted our organization እኔ በየቦታው ስሜ ሲያጠፉ የነበሩ ዋና አማራዎችና የተለያዩ የነሱ ግሩፕ እኔ ማላቀው በአካል እጄ ፋኖ የለም ሁሉን አቃቸዋለሁ። ጀነራል ተፈራ ማሙ ትግሬ ብለው ሲሳደው የነበሩ ሰዎች ናቸው። እኔ ጀነራል ተፈራ ማሙ ማከብረው በአካል እጄ ተረክቦ ልዩ ኃይልን ወያኔን አስወግዶ የአማራ ህዝብ አንገት ቀና ያደረገ ጀግና ነው። ሲሰሩና ሲያጠለጥሉት የነበረ አሁን የፋኖ ዋና የጦር አዛዥ ሆኖ ሲመጣ እነሱ ግራ ተጋባቸው። ያልሰደቡት ያልነቀፉት ወደ አንድነት ጥረት አድርገው ያውቃሉ ወይ እነዚህ ሰዎች? nobody think about them አንድነት አድርገን ማሸነፍ እንችላለን የሚል ፕላንና ስትራቴጂ ያወጣ የለም። አማራው ለመከፋፈል ጊፍት እንኳን እንዳናገኝ እንደዚሁ ዲስትራክት በማድረግ ስማችን በማጥፋት ሰው ተከታይ እንዳናገኝ ሲሰሩ የነበሩ ዋና አማራ ከብልጽግና የበለጠ እነሱ ናቸው። ወልቃይት እኮ አምጠን የወለድነው ታሪክ ነው። ህዝቡን አደራጅተን እዚህ ያደረስን ነው። እኛ ስልጣን መያዝ ሲገባን አማራው አልደራጅም አንድ አልሆንም ብሎ ስላስቸገረ ነው ኦሮሞ ጽንፈኛው የያዘው። በአማራ ደም አትቀልዱ። አማራ እየሞተ ነው ያለው። ከዚህ በአማራ ትችት ከመቀባት ይልቅ አፈ ከመክፈት ይልቅ አማራ እንደሚሆንበት መንገድ ብታዘጋጅ if you have good education you can unite all Amara then you can be leader, otherwise you cannot do it because አላማችሁ አይደለማ። አንድ የሆነው ድርጅት ለማፍረስ ብልጽግናም እንኳን አልቻለም። እንኳን ያንታፍ እሺ ያየው ነው። እንደገና ቴዲ እሱ ሲናገር እንደዚህ የሉ ምናምን ስስቅ ነበር። ገብቷል። እውነት ፋኖ እንዳለ መንግስት የማረከ እንዳለ ያወክ ነው። ውሸቱ መሆኑ ስላወከ ስለተረዳ ነው ስስቅ የነበረው እሱ ሲናገር።
I can feel it. I can read your mind from here. I don't have to be there. ስለዚህ without respect የምታደርጉት ትግል you cannot go nowhere. አዲስ አበባ እንገባለን። I'm sure የክረምቱ ሲመጣ አዲስ አበባ እንገባለን። ታንኪዩ ጨርሻለሁ። ከልብ እናመሰግናለን ይርታቸውን። አንድ ብቻ ማሳሰቢያ ነው ያለኝ አጠር ያለች አድማጮቻችን በተለይ ትግል የምታደርጉት የገበሬው ማህበረሰብ እንደመሆኑ መጠን ቋንቋችንም አማርኛ ስለሆነ አይነው ስትናደድ ነው በንዴት ነው የምትቀላቀለው፣ ግን የባዕዳን ቋንቋ ባትቀላቅል እንግሊዝኛ ይበዛል እያሉ ነው እና የምትለው ነገር እንዲሰማቸው እንዲያደምጡ እሱም ብቻ ለማስተካከል ነው። በተረፈ ሁላችሁንም እናመሰግናለን። ሌላ ጊዜ እንግሊዝኛ ከተናገርኩ በአማርኛ መገልጸዋለሁ። አኪን ዲስክራይብ እና ማለት እንደዛ አደርጋለሁ። ምንም ችግር የለም። በቃ እዛው ከተናገረ በኋላ እዛው ይተረጉምላችኋል። ችግር የለውም። እዚህ ላላችሁ እሺ፣ ከልብ እናመሰግናለን ይርታቸውን። ከይርታቸው በኋላ ምን ሄደው ወደ አያና ነው አይደለም? መሀሪ ይስተካከል ነው። አቀማመጣችን ነው የሚያደናግረው። መሀሪ ቅድማ ነው። ኦኬ እንግዲህ ማለት አንድ ማይኮን ህብረተሰባትን ካላልከው ላረምከው ነገር ቴዲ ግን ማረም ከሆነ ሁሉ መታረም አለበት። አሁን ቅድስ ገብቷል። የኤርትራን ህብረተሰብ እንዴት አንደርስቲሜት ስታደርግ እንደነበረ ሰምተናታል። ምንም ነገር አያውቅም፣ ምንም ነገር አይሰማም፣ እዛው ዱቄት ሆናችኋል፣ እዛው እንደዚህ ብላ ትላለች። ግን ምን አለ መሰለም እኛ መስሎ አይታየንም። ለምን እኛ የራስ መተማመን ስላለን ማንም ቢል ራሳችን ስለምናቅ መስሎ አይታየንም። እነሱ ግን ነካስ ታረጋቸው ይላሉ። ዛሚስ ያን አይነት ሰልፍ ኮንፊደንስ ልዩነት ስላለን ማለት ነው። ኤኒዌይ እኔ ማለት የምፈልገው ምን አለ መሰለ የትግራይ ህዝብ ተጨፍጭፏል እያሉ በጣም እንትን ይላሉ። የትግራይ ህዝብ ሞት ብቻ ነው እንዲያጋጥመው እዚሁ የነበረው ውጊያ ላይ ወይስ የኢትዮጵያ መከላከያ ቤተሰብ የለውም? ሁላችሁም ሳያችሁ እንዳለ የትግራይ ህዝብ እንደተጨፈጨፈ ምናምን ይሄ ሁላ ትግራይ ውስጥ ገብቶ የቀረው በየተራራው በመቶ ሺህ የሚቆጠረው የመከላከያ ሰራዊት ቤተሰብ የለውም ወይ? ጉዳያችሁ አይደለም እሱ። ጀነራል ምግቤ ባለፈው ሲናገር ነበር። አሁን በቅርብ ጊዜ ይሄ ሁላ ህዝባችንን ያጠፉ የገቡትን በብዛት እዛው አስቀርተናቸዋል ሲል ነበር ራሱ በሚዲያ ማለት ነው። ባለፈው የነበራቸው ስብሰባ ላይ ዛሚንስ ያሁን ላይ ያለቀው ወጣት ቤተሰብ የለውም። ለዛስ ህዝብ መቼም ትቆረቆሩት በተአምር ከትግራይ ጦርነት ከተጀመረ ጀምሮ የትግራይ ህዝብ ተጨፈጨፈ ብቻ ነው የምትሉት። በአዘር ሳይድ በፌደራል በኩል ያለቀው ተናግራችሁ አታውቁም። የትግራይ ህዝብ እናት የትግራይ እናት እንደዚህ ሆናለች። የትግራይ እናት የዛ ሁላ መከላከያ ገብቶ ትግራይ ውስጥ ያለቀው እናት እንዴት ነው ያለችው? እስቲ ንገሩ። የዛ ሁላ መከላከያ እዛ የቀረው ትግራይ ውስጥ የቀረው ልጆቻቸው ሚስቶቻቸው እንዴት እንዳሉ ስለማትነግሩ ነው። አትናገሩ። እኛ ግን አይታል ኢሳያስ በማይመለከተው ጦርነት ገብቶ ዋጋ የከፈሉ ወንድሞቻችንን እስካሁን እየጠየቅን ነው። እኛ አሁን እውነቱ ነው። ማይኮ አያና በጣም ከኤርትራዎች ጋር በጣም አልኩት ከሻት ትለካካለህ። አቅም እንዳልሆነ ታውቀዋለህ። የአባቶችንም ታሪክ ታውቃለህ። ስፔሻሊ ያልኩህ እኮ አንተ አሁን ከአንተ ጋር ተሰልፎ ያሉ ብልጽግና በብዛት በጀነራል ደረጃ ይሁኑ በምን ደረጃ ይሁኑ ያሉት በሻዕቢያ ምን ታሪክ እንዳላቸው ታውቃለህ። ከኛ ጋር ይኸውልህ የአማራን ህብረተሰብ መንካት አያስፈልግህም። የትግራይ ማህበረሰብ መንካት አያስፈልግህም። በአሰም በኩል 300 ኪሎ ሜትር የሚሆን ክፍት መፋለሚያ ቦታ አለ። ለምን ነው የአማራን ህብረተሰብ ወይ የትግራይ ህብረተሰብ ወደ ሻዕቢያ አሳልፈኝ ብለህ በዚህ የምታጨናንቀው? መፋለም ነው የፈለከው፣ አሰም ነው የፈለከው። አሰም ያለው በግንባር ቡሬ በአፋር በኩል ነው። ለምን በዛ መጣ? ምንድን ነው እዚህ ጋር የሚያጨናንቀ? አሰም እኮ በትግራይ የለም። አሰም በአማራ ክልል የለም። ትክክለኛ የብልጽግና ጥያቄ የአሰም ጥያቄ ከሆነ ከ300 እስከ 350 ኪሎ ሜትር የሚሆን በአፋር በኩል መፋለሚያ አለ። ለምን በዛ መጡ? ይሄ እኮ ነው ግልጽ እየነገርናችሁ እኮ ነው። ስትራቴጂ ምናልባት ከጠፋባችሁ መንገዱን እንንገራችሁ። ክፍት የሆነ የአሰም 350 የሚሆን
የደንካሊያ ቦርደር አለ። ኑ በዛ በኩል ተውት፣ አማራን ተውት፣ ትግራይን። that's reality fact እንነጋገር። የፈለከው ግን አሰምን አይደለም። የፈለከው ሌላ ታሪክ ስላለ ነው በአማራ ክልልና በትግራይ ክልል የምትመጣ። ተው እያልኩ ነው ደግሞ ተው። ባጫ ደበሌ በሁለተኛ አመራር ሆኖ የተዋጋበት የግንባር ቡሬ የሚባል ግንባር አለ። በደንብ ያውቁታል ባጫ። በዛ ነው ኦልሬዲ የአፋር ክልል የምትለው ያለው አካባቢ ምን እየተተከለ እንደሆነ ምን አይነት አቀራረብ እንዳለ ጠንቀቀን እናውቀዋለን። ሁለተኛ ምን አልክ? ተቃዋሚዎች አሉ አልክ። ተቃዋሚ የሚባለው ብርጌና ሐመዱ የሚባለው ሲፈጠር አንዱ ከፈጠሩት እኔ ነኝ እንድታቅ። ዋናው ከሚመራው ጆን ብላክ የሆላንድ ታስሮ ያለው ዋናው መስራቹ ከሱ ጋር እኔ የፈጠርኩት ብርጌና ሐመዱ። እሱንም መላ ዓለም ላይ እንደሚፈጠር አድርገነዋል። ከመላ ዓለም እንዲፈጠር እንዳደረግነው ገብቷል። ኢትዮጵያ ውስጥ እንደሚፈጠር አደረግነው። እናንተ ግን ምን ልታደርጉ ፈልጋችሁ? የእናንተ ቁማር ገብቷል መጫወቻ ልታደርጉ ስትፈልጉ እኛ ደግሞ እጃችንን አወጣን። ከኛ የቀሩ ርዝራዦች ግንባር ብለው ቀርተው ነበር። አሁን በቅርብ ጊዜ ወደ አውሮፓ ተመልሰዋል። እነሱ ራሱ ሸመቀቅ ነው። ስለዚህ መታገል ስንፈልግ የሌላ ሀገር ኢንተረስት ገብቷል አስቀድመን እንታገልም። እኛ ከኛ ተለይቶ ራሱ የወጡ የቀሩ ነው። እሺ ቴዲ የቀሩ ሰዎች ነበሩ። እነሱ ራሱ በቅርብ ጊዜ አልኩ ወጥረን ስንይዛቸው ተመልሰዋል በአውሮፓ። ስለዚህ አፋር አንድ ቴዲ አንድ ማለት ብዙ ይነካል። እኛ አሁን ለመመለስ ሰዓቱ ለኛ ያጥረናል። ብዙዎቹ አንድ አስተያየት ነው የሚሰጡን። አንድ ቃል ስተኝ አሁን ምን አልክ? በአፋር በኩል አፋርን ከፋፍል አልክ። አፋርን ከከፋፍል ትግራይ የኛ ነው። ኤርትራ ውስጥ ያለው ትግርኛ ተናጋሪ ትግራይ ውስጥ ያለው ትግርኛ ተናጋሪ አለ። ስለዚህ አልኩ እኮ አገዛዞች ስለከፋፈሉ ትግራይ ደግሞ የኛ ነው በቋንቋ ከሆነ። ሶማሌ ክልል ብላ ያስቀመጥከው የሶማሌ ትልቋ ሶማሌ ነው ማለት ነው። ስለዚህ አንተ ለመጫወቻ መስበውን ካርታ እኛም እንደምንስበው እና ማወቅ አለብን። ስለዚህ እኛ በዚህ በኩል ይሆና በዚህ በኩል ይሆና በዚህ ይሄ አንዳንዶቹ በተለይ የኛዎቹ ጥቃቱ በዚህ አትበሉ። እነዚህ ሰዎች ናቸው ሊወሩ የሚመጡ አሉ አይደል? ወራው እስከሚጀመር ድረስ እንጠብቃለን። ከተጀመረ ግን እንዴት ይሆናል እናያዋለን አልኩ። ዛሬም ኤርትራ ውስጥ ለውጥ እንጠይቃለን፣ ነገም ለውጥ እንጠይቃለን፣ ከነገ ወዲያም ለውጥ እንጠይቃለን። ወራሪ ኃይል አልኩ ለውጥ ልናመጣ የታገልን አገራችንን ሊወር ለመጣ ግን አልኩ የለውጡን ጥያቄ አስቀምጠን አልኩ አገራችንና ህዝባችንን መጀመሪያ የምናድን ነው። ቴንክ ዩ ሶ ማች ቴዲ። ቴንክ ዩ ማሪ። ከማሪ ቴንክ ዩ ማሪያችን ወደ አያና እንሄዳለን። አዎ ቴዲ፣ በነገራችን ላይ እንትና ቫይረሱ ምናምን ያልከው ችግር የለውም፣ ተሸካሚ መሆናችሁ በደንብ ይታያል። በምግብና መድኃኒት እንትን ማድረግ ነው። ቫይረሱ ከባህሪው እኔ የተረዳሁት እንትን ሰዎችን ማያውቁ ሰዎችን ደፋር የማድረግ ባህሪ እንዳለው ነው አሁን እያየሁ ያለሁት። እማማ ዝናሽ አልተማርክም ያሉት ነገር ትዝ ይለኛል። እና አንደኛ ትግራይ ተጨፈጨፈ የሚባለው ኮላትራል ህዝብን ነው። ጦርነቱ የተደረገው በአማራ አንዳንድ አካባቢዎች አፋርና በብዛት ትግራይ ላይ ስለሆነ አንደኛ በኮላትራል በተለያዩ ጥቃቶች በስተቶች ሆን ተብሎም አንዳንድ ከአግባብ ውጭ የሆኑ ነገሮች ተሰርተው በዛ ላይ የህግደፍ ወታደር ማንኪያና ሹካ ዝም ብሎ መስረቅ እየቻለ ሰው ሳይገድል ስለማይሰርቅ ለትግራይ ህዝብ ያለውን ጥላቻና የጥጣውን ቂም ለማውጣት አሰቃቂ የሆኑ ጥፋቶች ስለሰራ ያልታጠቀው ህዝብ ነው እንጂ መከላከያማ የታጠቀ ሊዋጋ ነው ሄዶ። እናቱም እንደ ጀግና እናት ነው የምትታየው። የሚሰጣትም ኮምፐንሴሽኗም ሆነ መርዷን ሆነ ቀብሯ የጀግና እናት ነው። እሱና ማህበረሰብ ሴቶች፣ ህፃናት ላይ የተደረገውን ነገር አትለይም። ይሄ የቫይረሱ ባህሪ ነው፣ የህግደፋዊነት ቫይረስ። አሁን ወንድማችን ማይኮ አለብኝ ያለው ማለት ነው። እና አይ ቲንክ ብትተዉት ይሻላችኋል። ብርጌና አመዶን አብሬን የመሰረትኩ ኖ ወንደር በጣም ሜክ ሴንስ። አሁን በዛ ደረጃ ብሎ ዩሮፕ ላይ የተሯሯጠ ድንኳን ውስጥ የሚደባደብ ምናምን ምን እንደሆነ እኮ ተቋሚ ያትለው ለካ ማን እንደፈጠረው ስታይ ይገባሃል። ኢንፊልትሬሽን ሌቭሉም በዛ ሌቭል ነበር። አሁን እየጠራ ሄዷል። ሸመቀቅ ነው ያላችሁት፣ ያው ወታችሁለት ትንሽ የጠራ ነገር አለ። ግን ሌሎችም ደግሞ ተቃዋሚዎች በጣም ጠንካራ የፖለቲካል ፓወርም አለና ያው ቫይረሱ ትንሽ ጎዳችሁ ትመስላላችሁ በዛ ደረጃ። ሌላኛው አሁን እንደ ሸገሩ ጁንታ አይነት ደካማ
ሰው ሲያገኙ የቲፒኤልኤፍ ፋይቶች ድካም አፉን ሞልቶ ትግራይ የኛ ነው እያለ ነው። እንግዲህ ስማ ባለቫይረሶቹ ትግራይ የኛ ነው እያሉ ይሄን ቁጭ ብለህ የምትሰማ በኋላ ላይ ደግሞ ማይከፍተህ አይውጡ ችግር የለውም ገና ናቸው ትላለህ። አንታየ ቲፒኤልኤፍ እዚህ ላይ ነው የተበላው። እንደናንተ አይነት ሰዎችን ወደፊት አምጥቶ ሚዲያ ላይ መታችሁ የትግራይን ህዝብ ስነ ልቦና የማትመጥኑ ሰዎች ወደፊት ወጣችሁ ትናገራላችሁ፣ ታሳፍራላችሁ። የትግራይ ህዝብ ኢንቴግራል ፓርት ኦፍ ኢትዮጵያ ነው። ባለፈው 5-10 ዓመት የደረሰው ነገር 30 ዓመት የደረሰው ነገር አይወክለውም፣ አያሳየውም ማንነቱን። ዴፊኒትሊ እናንተ አታሳዩትም። በትርፍ ጊዜያችሁ ምናምን እዛ የሆነ እንትን ብላችሁ ላይፍን ታግላችሁ ሲመራችሁ መታችሁ እዚህ ሰው ላይፍ ለመክፈት ብላችሁ ፖለቲካውን የምታዝረከርኩት ገብተው ባለቫይረሶቹ ምን ይላሉ? ትግራይ የኛ ነው ይላል አፉን ሞልቶ። ለእንደዚህ አይነት ነገር ያጋልጣልና ብትጠነቀቁ። ይሄ ኦሮሞ ምናምን የሚለው እሱ ከአቅማችሁ በላይ ስለሆነ ዝም ብላችሁ ነው ያው ንግግርም ስለማትችሉ ነው እንጂ አውራጃ እንደነበራችሁ ትረሱታላችሁ እንዴ? ፕሮፌሰር አስመሮምም ሆነ ሌሎችም እኮ የኢትዮጵያ ልጆች ነበሩ ናቸው። እናንተም የኢትዮጵያ ልጅ የሆነች ሀገር ነው የዛሬ 30 ምናምን ዓመት ያገኛችሁት። ስለዚህ እንደ ኢትዮጵያውያን ከኦሮሞ ህዝብ ጋር ያላቸው ትስስር የኤርትራ ህዝብም ደግሞ እንደ አውራጃም ሆነ አሁን ሀገር በሆነችበት ሁኔታ የኤርትራ ህዝብ ምንም ችግር የለብንም። እኛ ግን ከውስጡ የወጣችሁ የዚህ ቫይረስ ተጠቂዎች እናንተ ባላችሁት ቋንቋ ነው አይደለም ቫይረስ አለብን ስላላችሁ ይሄ ቫይረስ አንጎላችሁን ጎድቶታል። እንዴት የኦሮሞን ህዝብ ከሚያክል ህዝብ ጋር ተከባብራችሁ እንዴት እንደምትኖሩ ሁሉ አጥፍቶባችኋል። እነ ፕሮፌሰር አስመሮ መስመር ጥለውላችሁ ነበር ከኦሮሞ ጋር እንዴት እንደሚኖር። እናንተ አሁን የጃጃው ሰውዬ ወጥቶ ቡልቅ ሲ ከሱ ጋር መታችሁ መለፍጨቅ ውስጥ ነው የገባችሁትና ከዛ ብትወጡ አይጥ ለሞቷ የድመት አፍንጫ ታሸታለች። ህግደፍ ይሄንን ነው እያደረገ ያለው። የአማራ ህዝብ ሌብል በማድረግ ጀመረ። ከዛ የትግራይ ህዝብ ላይ ፎከስ አሁን ለመጨረሻው ይሄ ነው። ከመሞቱ በፊት የህግደፍን ኑዛዜ ብትቀበሉ ያዋጣችኋል እላለሁ። አኪላ የተናገረው ነገር አካንት ብሊቭ አኪላ የተናገረው ነገር ብቱ ሰም ዲግሪ ሴንስ ይሰጣል። የቀረችኝን ታይም እዛ ላይ ብጠቀም ደስ ይለኛል። የጎረቤት ልጆች ያው እናሳክማቸዋለን ከስያል እኛም እናከማቸዋለን። ቅርብ ጊዜ ነው በጠቅላላ ጉባኤ ይመራል የሚባለው ይሄ አፋብን የሚባለው ነገር ብዙዎች ለማደናገሪያ ይጠቀሙበታል። ጠቅላላ ጉባኤው የቁጩ ነው። የተሰራው ስራ ምንድነው? አፋሃድና አፋባ የሚባሉ ድርጅቶች ላይ ሲደርሱ የቲፒኤልኤፍ ሰራዊት መሪ ምግበና ሌሎች ተደራጅተው የነሱ ታማኝ የሆኑት ምሬና ዘመነን ወስደው አፋባሃ የሚባለው የኛ ታማኝ ነው ሎያል ነው አጽዱት። ጎንደር አካባቢ ላይ ችግር አለባቸው የሚሏቸውን ከኋላ መተው ገደሉ። ዋንጋሪ የሚጠርቅ ከኋላ መተው ገደሉ የተወሰኑት። አፋባሃን ኮንሶሊዴት ካደረጉ በኋላ ዘመቻ አንድነት በሚባል አፋድ ውስጥ ያሉ ሰዎችን መምታት ጀምሮ አፋድ ተደራድሮ ከመንግስት ጋር ገባ ፎር ዘ ሞስት ፓርት። የቀሩትም አንድ አይናቸውን ጨፍነው ነው የሚተኙት። አሁን እንደነጌታ አስራዳ አይነቶቹ ማለት ነው። በከፍተኛ ያው በአይናን ክሮ ነው የሚታዩት። የነካውን ሰው ሁሉ የሚያሸፍጥ አይቻሉት። እሺ ቴክ የነካውን ሰው ሁሉ ወደ ብልጽግና የሚልክ ነው ብሎ ስለሚያስቧቸው ከፊት ለፊት ወጥቶ ሚዲያ ያናገሯቸዋል እንጂ ከስር መፈናፈኛ አልሰጧቸውም። 12 ለ7 አድርገው 12 ከ7 እንዴት ይወዳደራል? እነ እንትና ያዙትን ጦር ሸዋ ላይ ያለውን ማን ነው የሚባለውን የያዘውን ጦር ለማስገባት ተብሎ ታቧቸው። ከዛ በኋላ በእንዲህ ይመራል በእንደዛ ይመራል አሏቸው። ዘመነን ከፊት ማስቀመጥ አለባቸው። ጋሽርታቸው ምንም ፖለቲካ የማያውቁ ካልሆነ በስተቀር ተፈራማሞ ትግራዊ እንደሆነ ራሱ እኮ ነው የጻፈው። በአባቴ በኩል ትግራዋይ ነኝ ብሏል እኮ መጀመሪያ ላይ። እኔ እድሜ ያልደረሰም ብለው ከለከሉኝ እንጂ ተጋዳ ላይ ሀርነት ትግራይ ሆኜ ነው የተዋጋሁት ብሏል እኮ። እኛን አልፋችሁ ካልሄዳችሁ በስተቀር ትግራይ ቲፒኤልኤፍንና ህግደፍን አትነኩም ያለ ሰው እኮ ነው። ይሄንን አያውቁም። ብር ለመቀበል ብዙ ሰው አዲስ አበባ ደርሰናል ክረምት እያሉ በየክረምቱ ይዘርፎታል። ከዛ ተጠበቁላለሁ። አመሰግናለሁ። ቴንኪዩ አያናን እናመሰግናለን። ወደ ሸገር ጁንታ እንሄዳለን። ቴንኪዩ እድል ስለሰጠኝ ከወይዘሪት ቅድስት ጀምራለሁ። ሜቢ ጀላቲ እየጠባለችኝ ያው እኔ እድሜ ለጀላቲ ስላልደረሰ እየጠባ ያደኩት አይስክሬም ነው። ከዛ ቀጥሎ ፓስቲ በሻይ ነው እና በሱ ይስተካከል በዜሮ ቅድስት ያው የእድሜም ጋብ ስላለን ነው። ከባለፈው ጀምሮ እኩዮት አድርጎኝ እያወሩኝ ነበር። እኔ እኩዮት አይደለም ቢያንስ የ10 ምናምን ዓመት ልዩነት አለ ባልሳሳት
እኔ ግን በእድሜ የማውቀው ብልጽግና የሚባል መንግስት አለ። ያው በዚህ አጋጣሚ ጋንዲም ስለተወለድኩ የልደት ሰርቲፊኬት አለ ይልልሽ። ወደ ሀሳቤ ስቀጥል ቴዲዬ አቶ አያና ብልጽግናን የሚቃወም ሰው ሁላ ጸረ ኢትዮጵያ አድርጎ ይወስዳልና እኔ የብልጽግና ተቃዋሚ እንጂ የሻዕቢያ ደጋፊ አይደለሁም። እኔ ዛሬም ነገም ኢትዮጵያዊ ነኝ። ደሞም ያው የአረንጓዴ ቢጫ ቀዩ ባለቤት ማለት ነው። የ2 ዓመት ኢትዮጵያ አይደለሁም። አያና ላስታውስ ስለፈለግኩ ነው። እና እኔ እያወራሁ ያለሁት ስለ ገዳይና የኤርትራ መንግስት ባይኖር ተዋርደን ነበር ያለው መንግስትን ሳተች እኔን በግለሰብ አንድ ተራ ግለሰብ ቴዲ ቤት መጥቼ ልወያይ የመጣው ፐርሰናሊ እኔ ላይና ህዝቤ ላይ በደል ደርሷል ያልኩኝን አንድ ትግራዋይ ተራ ትግራዋይ በዚህ ያህል ደረጃ ቆርቆሮ እኔ ሜሽን አድርገህ መናገር እኔን እንደ ጠንካራ ሰው ነው የሚያሳየኝ። ይሄን ያህል ማይንድን ኮንትሮል እንዳረኩት ነው የሚታየኝ። ወደ ሀሳቤ ሲሄድ ይሄ ያለፈበት ድራማ ፕሮፓጋንዳ ምንም አይጠቅመንም። እውነታውን ይዘን ብንከራከር ብንወያይ ቴዲ ትልቁ መድረክ አዘጋጅቶልናል። እዚህ ጋር ቴዲ ምንም አንድ ሊያደርገን የሚችለው ኢትዮጵያዊነት። ከዛ ውጪ የአንድ አባት ልጆችም የሀሳብ ልዩነት አላቸው። እኔ ብልጽግና የሚባል መሰረቱ ለኢትዮጵያ አይደለም። እሱ ኢትዮጵያን ሊያስቀጥል ሳይሆን ኢትዮጵያን ሊያፈርስ ነው። ጸረ ኢትዮጵያዊ ነው። የግብጾች ተላላኪ ነው። የአረቦች ተላላኪ ነው። ምንም ቤዝ የለህ። እኔ አይደለሁም አባት አብይ አህመድ ጠቅላይ ሚኒስትሩ አብይ አህመድ ነው። የኢትዮጵያ መንግስት ውስጥ እየሰራ ያድግ ውስጥ ለሻዕቢያ ላላካል ያለኝ እሱ ነው። ስፒች ማምጣት ይቻላል። ይህንን የሚያህል መሪ ኢትዮጵያን ወክሎት የኢትዮጵያ ሕዝብ የወከለውን መሪ ከአንድ ተራ ግለሰብ ጋር እያወዳደርክ ኢትዮጵያዊነትን መዘለ መስጠት የምትፈልገው ነገር ከረሳኸው ላስታውስን የአፄ ዮሐንስ ልጅ ነኝ። ከዛም ብዙ ነገስታትም ልጠራል እችላለሁ። ታሪኬ የባንዳነት ታሪክ የለኝም። 43 ጦርነት አድርጋል መሬት ላይ ያረከው። አሁን የምታደርገው ከኤርትራ ጋር ያለውን ጦርነት እኔ መሬት ላይ አታረግም ያልኩ ያንነት ኢትዮጵያዊነት ምናምን ብለህ ተረትህን ብትሰጠኝ አልሰማም። የኤርትራና የብልጽግና ጦርነት የግለሰብ ጸብ ነው። ከፈለጋችሁ በቡሬ ማሪ እንዳለው ከፈለጋችሁ ደግሞ በዚህ በሱዳን አድርጋችሁ ልትዋጉ ትችላላችሁ። የትግራይን ህዝብ በኢትዮጵያዊነት ስሜት ቀስቀሳችሁት ሌላ ጦርነት ውስጥ የምከቱበት መንገድ አልፈቅድም። እኔ ቴዲ ከፈለክ ስፒች አሰማለሁ። የዛሬ 4 ወር የተናገርኩት ይህንን ንግግር ለትግራይ ልጆች ይሄ ጦርነት አይወክለንም ብዬ አሁንም አይወክለንም። እኛ ጦርነት የለም እዚህ ውስጥ። እኛ የምንፈልገው እናውቃለን። የነዋን አማራም አኪላ ቤታቸው ላይ ሲያወሩ አንተም ቤት የምወደው ለዛ ነው። እኛ የደከመችን ትግራይ ነው ማየት የምንፈልገው ብሏል። የደከመችን ትግራይ ማየት የአማራ ህዝብ እንደማይፈልግ አውቃለሁ። በግላቸውና አሚር አኪላ ግን ስለሚፈልጉ የሰሊጥ ነጋዴ ልጆች ብዙ ጊዜ ጥቅሙን ነው እንጂ ጉዳቱን አያውቁት። ምክንያቱም በዛ ጦርነት ውስጥ እነሱ ዋጋ አይከፍሉም። ያሉት አሜሪካ ነው። ያው ለሚያምኑበት ለአማራ ህዝብ መዋጋት ትችላለህ ብዬ እኔ ዘርዓ ያዕቆብን ለ1 ሰዓት ሙሉ እኔ ቤት ስንሟገጥ አይ እኔ እኮ የምዋጋለት ለአማራ ሳይበር ላይ ነው አለ። አየህ ትናንትና የትግራይ ህዝብ ተጎዳ ብለው የወጡ ወጣቶች እናውቃለን። አንተ የምታውቃቸው እኔ የማውቃቸው ለምሳሌ እንደ አንድ ግለሰብ ሁላ መጥራት ይቻላል። ዋጋ የማይከፍሉበትን ጦርነት እነ ቅድስትና እና አማራ ኪላ ዳር ላይ ሆነው አቅማችን እኮ እንዲህ ነው እንዲህ እኮ ከተፈጠረ እንወጋቸው። ይሄ ተረት ተለምዷል። ጦርነት ከተጀመረ አሸናፊ የለውም። እንኳን እናንተ ከሰው እየተበደራችሁ የሰው ጉሮሮ ዘግታችሁ መሳሪያ የምትገዙ የዩክሬንና የራሻ ጦርነት እንኳን በበላይነት አልተጠናቀቀም። ስቲል ነው ድረስ ውጊያ ላይ ነው። አንድን ሀገር ስትዋጋ ቲፒኤልኤፍን በማይክሮስኮፕ እየመረጥክ አይደለም ደብረጽዮን የምትገለው። ህዝብ እንደምትነካ ስለምታይ ያ ህዝብ ደግሞ ይቆጣል። አሁንም አማራጭ ካለ ከጦርነት እስከ መጨረሻው በሰላም ድርድር ቢኖር ይሻላል ብዬ አምናለሁ። ቴዲ የውስጥ ጉዳይ በስነስርዓት ተፈቶ ከጥላቻነት ተወጥቶ ያለው መንግስት ስልጣኑን አስረክቦ ኢትዮጵያዊ የሆነ ሽታው ኢትዮጵያዊ እስከዛሬ መንግስታት የተሳሳቱትን መንግስታት ሁሌ አሁን እየመጡ ከነበረውም የኢህአዴግን በሉት ወያኔ ስህተት አርሞ ከአብይም አርሞ አንድ የሚያደርገን አካል መጥቶ ያኔ የኢትዮጵያ ጥቅምም ጥያቄ ቢነሳ ሁሉም ኢትዮጵያ ደስ እያለ ያደርጋል። አሁን ላይ የምታደርጉት እናውቃለን። ከዛ ስርዓት ጥቅም ያላችሁ ሰዎች በሰሚት ቤት ያላችሁ በአሜሪካ ቤት ያላችሁ ናቸው። እናንተማ ምን ጎደለባችሁ? አያናውን ይዋጋል ብለህ ታምናለህ? ቴዲ ኧረ በስመ አብ ድራማ ነው። እስካሁን ሲነበረ ፍሩቃ በታምር አይዋጋም። ዱቅ ብሎ ተምሬያለሁ እኮ እንዴት እዋጋለሁ ይልሃል። እና የድሃ ልጆች አሁን ዋጋ ባይከፍሉ እኔ ወላይተኛ ከቻልክ ቴዲዬ በጋምቤላ እና በወላይታና በሐዋሳ ያሉት ወጣቶች ለምን ይሞታሉ? ኢትዮጵያ ውስጥ ሄደው የአማራ ህዝብ እኮ ህዝባቸው ነው። የትግራይ ህዝብ እኮ ህዝባቸው ነው። ለምን ይሞታሉ? ስለዚህ እነሱን የማንቂያ ደውል ቢደረግላቸው አሪፍ ነው። ይህ ስርዓት ያበቃለት ነው። በፕሮፓጋንዳና ወጧ እንዳላማረላት ሴት ነው ሽሩ ጉድ እያለ ያለው እንጂ ባርነቱን እሱን የጀመረው ከኤርትራ ጋር ከአረብም ጋር። አመሰግናለሁ ቴዲዬ፣ ጽኑ ኢትዮጵያዊ ነህ። እኔ በአንተ ሀሳብ አንድ ቅር ያለኝም ብያለሁ። ሀሜት አይደለም ሳገኘ ፊት ለፊት ማወራ ሰው ነኝ። ኢትዮጵያዊነታችንን ማንም አያሸማቅቀንም። እንደዚህ ደረታችንን ከፍተን የምናወራበት ነገር ነው እና ምንም ኢትዮጵያዊነት አያጠራጠርንም። ድራማ ነው ለብልጽግና
ኢትዮጵያዊነትን የሸጠውም የለወጠው ብልጽግና የአዲስ አበባን ወጣት እያሰረ ሞተሩን እየነጠቀ በሊቢያ እየሰደደ ያለ አካል ኤርትራ እኮ እንደዚህ ናት ቢለን ትናንትና ለምን አንድ ሆናችሁ ትላቸው መልስ የላቸው። ወታደራዊ አላንስ ነው ይለዋል። አብረው አንድ ላይ ቂጣቸውን ቆልቶ የኢትዮጵያን ባንዲራና የኤርትራን ባንዲራ ይዘው እንደፈለጉ ጨፍረው ዛሬ አንድ ትግራዋይን ላሸማቅቁ ይመጣሉ። እኔ አፄ ዮሐንስ ልጅ ነኝ አልሸማቅቅ እና ያና የ2 ዓመት ኢትዮጵያዊ ከሆናችሁ አላቅም የምታዋሩትን ሰው አታውቁትም ማለት ነው። እና ቴንኪው ቴዲ ቴንኪው ከልብ አመሰግናለሁ። የሸገር ጁንታ ወደ ዘግየት ብላችሁ የላካችሁ ሰዎች አላችሁ። ሰው መቀበል አቁም ያለው አምሶር ስለሰጠኝ ቡኖ በደል ያለ ወይስ ተኝተሃል? አለው እንዴ አንተ ቤት ትተኛል? እንዴት ሄድሻ? ሰላም ነው አይደል? ምገርም ነው እንግዲህ። ዋናው ምን መሰላም ትንሽ ቅድም የተናገርከው ነገር በጣም ገዢ ሀሳብ። እነዚህ ሶስቱ ፓርቲ ማለት ነው ህግደፍ አለ፣ ቲፒኤልኤፍ አለ፣ የኛ ፓርቲ አለ እና እንዴት ነው አንድ ማድረግ የምቻለው በዚህ ዋልታረገጥ አቋም ይዞ ለምለው ያ እንደዚህ አይነት ጥያቄ ይፈጥርብሃል። ያሉትን ነገሮች ከዚህም ከዛም የሚሰማ ነገሮች የምታነበው ነጣጥፎች እነዚህ ሁሉ ወደዛ እንትን ይወስዷል። ግን ለእያንዳንዱ we do have a chase by the way በኢትዮጵያዊነት የመጣ በኢትዮጵያዊነታችን የመጣ ጥቅማችንን አሳልፎ ለሌላ ለመስጠት የምቃተት ካለ ለእያንዳንዱ ቼዝ አለ። by the way you know ህዋትን ባይ እንዴት ታስገባለህ? አሁን ይግደፍን በል አትሊስት ማለት ነው። ህዋት ቲፒኤልኤፍ እኮ ኦልሬዲ ሞት አለች እኮ ምን ዋኑ አለው ጣረ ሞት ላይ ያለች ነች እኮ። አሁን do you really believe ሰው እንደገና ሪክሩት አርጎ መሳሪያ ታጥቆ እንትን ያደርጋል? በውጪ ደግሞ የሚያስገባው መሳሪያ ምን እየተደረገ ነው? በምን ታይዛው እኮ ተመቶ እየቀረ ሊሆን ይችላል። በድሮን በሻሂድ ድሮን ማለት ነው። ሀገር ውስጥ በሚመረተው ድሮን የሚገባው መሳሪያ የሚደረገው እንቅስቃሴ እዛው ረሚም እየሆነ ሊሆን ይችላል። with evidence ነው የምነግርህ ማለት ነው። አሁን ይግደፍ ነው መጣ ይዟል አይደል? ድንበር ገብቶ ስርዓት ያዝ ተመለስ አንድ ኖቲፊኬሽን ተሰጥቶታል። ከዛ በኋላ አንተም ትይዛለህ፣ የምትይዝበትን ቦታ ትይዛለህ። አንዱ አግሪመንታችን ምንድነው? የተስማማንበት አግሪመንት አለ አይደል? ከአራቱ አንዱ ሜቢ የያዙት ቦታም ሊጸድቅላቸው ይችላል። you don't know what will happen። እኔ አሁን ገስ ነው እያወራሁ ያለሁት እንደ ፖለቲካ እንትን አይደለም፣ አቋም አይደለም። እኛ ግን የምንፈልገውን እናገኛለን። በቃ የራሳችንን አሁን ራሷ ነካክታ ምን እንደምታጣ you will see it ማለት ገመዷን በጣም ነው የምታሳጥረው። ትንሽ ፕሮሰስ የምጠብቀውን ነገር በደንብ ታሳጥራለች ማለት ነው። ይግደፍ ሌላው እኔ በጣም ምገርመኝ አኪላ በጣም ተጨንቋል። እኔ የእውነት ያሳዝነኛል በጣም ማለት ነው። ጦርነት እንዳይቀር ይፈልጋል ኢትዮጵያ ውስጥ በቃ እንድዋጉ። ጭራሽ ለኛ ደግሞ ስትራቴጂ ያወጣል። አንተ እንዴ ሽሬ ላይ ሆኖ በዛ ወደዛ አልሞ በሞርተር በብሬን ምናምን በድሽቃ ይላል። እኔ ካሁን በኋላ አማራ ክልል ውስጥ ያለው ፋኖ ነኝ ብሎ የምንቀሳቀሰውን ጥብቅ ማሳሰቢያ ተላልፏል ለአማራ ህዝብ ማለት ነው። ፋኖ ነኝ ብሎ የምንቀሳቀሰውን ባለ በሌለው ማለት ነው እንደሚያባረር ነው በትክክል የምነግራችሁ ማለት ነው። አሁን ያለው ፋኖ አጀንዳውን ሰጥቷል። በጣም የሚገርም በሳል አጀንዳ ማለት ነው። 17 ነጥቦችን ሰጥቷል። እነዚህ 21 ነበሩ። አንዱ በአንዱ ውስጥ ስትተካካ ወደ 17 ተጨምቆ ማለት ነው ተሰጥቷል። እነዚህ ልጆች አንድ ካሁን በኋላ ሌባ ነው አማራ ክልል ውስጥ እኔ ፋኖ ነኝ ብሎ የምንቀሳቀስ ካለ ሌባ ነው ተብሎ ፕሮክሌም ተደርጓል። እኔ ለአማራ ኪላ ቴዲ ዊስ ፕራውድ ማለት ነው በቃል ልግባ ነኝ። አማራ ይምጣ፣ አማራ ኪላ ይምጣ፣ ስሙ ጠፋብኝ፣ ይምጣ ወደ ኢትዮጵያ። እኔ እውነቴን ነው የምልህ። እኔ ቃል እገባለታለሁ ይምጣና ሁላችንም ኢትዮጵያዊ ነን፣ እሱም ኢትዮጵያዊ ነው። መጥቶ በሰላም መንገድ
ከነዚህ ጎራ ሆኖ በሰላም ኢትዮጵያዊነቱን ሀሳቡን ይሽጥ አምጥቶ ማለት ነው መሸጥ ይችላል ሀሳቡ። ቴዲ የእውነት እኔ ባለኝ ቀረቤታ ከአመራሮችም ጋር ባለኝ ቀረቤታ ይሄን እዚህ ወደ 3000 ሰው ነው አለው። እኔ ቃል እገባለታለሁ ይምጣ፣ አማራጭ የለውም። በቃ ማንም የሚሰማው ሰው የለም። ከሁለትና 400 አረብ እንትን ያሉ ምንም ያልገባቸው ልጆች ከነሱ ውጭ ማለት ነው። እኔ አማራ አኪላን ኢንቫይት አድርጌዋለሁ። ሌላው ፋይናሊ የተያዙት ቦታዎች በዚህም ሆነ በዛ የሚመለሱ ናቸው፣ የኛው ናቸው፣ የምናገኝ ነው። ሁሉንም ነገር እዚህ ላይ መናገር አያስፈልግም፣ በተግባር እናሳያለን ነው ብለው አመሰግናለሁ። ቴንኪዩ ቡናችን ከልብ እናመሰግናለን። የአማራ አኪላ ጥሪ ቀርቦላል። ለምክክር ኮሚሽን አጀንዳን አስገባና በሰላማዊ መንገድ ታገኝ። በነገራችን ላይ ግን እንደ ሀሳብ ምርጥ ፖለቲከኞችን ማግኘት ስለሚቻል በልዩ ሁኔታ አገር ቤት ገብተው በተለይ ዱዋል ሲቲዝንሺፕ ቢፈቀድና አይኖር ሬሚታንስ ምናምን ያስቀራል። ግን እሱ እንዳለ ሆኖ በልዩ ሁኔታ ዲያስፖራዎች ምርጫ ላይ መሳተፍ ቢችሉ፣ እኔ መሳተፍ ፍላጎት የለኝም፣ ግን ኢትዮጵያውያን ሁሉም ገብተው እዚህ የሚተዋቸው ምርጫ ላይ መሳተፍ ቢችሉ አሪፍ ይመስለኛል። አይመስላችሁ? መጠየቅ ነው እኮ ቴዲ፣ መጠየቅ ነው። አሁን እዚህ የጊፍት ፖለቲካ ከሚጨዋወተው አሁን ይርቴኮ ቅድም ጊፍት እንኳን እንዳናገኝ እያረከን ይለዋል እና እንትን ቢያደርጉ ይሻላል። ዛትስ ማየት አድርገነዋል ማለት ነው። እሺ ወደ አኪላ እንሄዳለን። አኪላችን 6 ደቂቃ አለ። እሺ ቴንኪዩ ቴዲ። በቃ እኔ ወርዳለሁ ስራውን ስለምወጣ አመሰግናለሁ። እሺ ቡኑ ኦኬ ቴንኪዩ አመሰግናለሁ። ባይዘዌ ጋሽርታቸው ማለት እኔ ናቸው። ቅድም እኔን ሲወቅሱ የነበሩት ይሄ 2023 ነው። ይልቃል ከፋለ አለ፣ አዳነች አቤቤ ያለች፣ እሳቸው እዚህ ጋር አሉ። ሁለተኛው ፎቶቸው ደግሞ ይሄውና እና አንዳንዴ እርስ በርስ ፓርቲ ውስጥ አዳነች አቤቤ ጋር ነው። አዎ ከአዳነች አቤቤ ጋር ያው አያና ያልተሳካለትን እሳቸው አሳክተዋል። ባይዘዌ ተጠብቀው ምናምን ነው አጃቢ ተመድቦላቸው የነበሩት። በዚህ ጊዜ የአማራ ሕዝብ በድሮን ተመቶ እዚህ በዓል ላይ ብዙ ሰው አይሄድም ነበር። ካድሬና ባለስልጣን ነበር ሄደው። አዳነች እቺ ናት። እሳቸውን እና ይልቃል ከፋለና አኪላ እያወራ ነው። እየተሰማኝ አይደለም ነው እኔ ጋ ነው። አኪላ ይሰማል። አይሰማም ወረጅና ድጋሚ ላኪን፣ ችግር የለም። እኛ ይሰማናል። ቲክታክ ዛሬ ግልች አለው። ቅድም ኤክስፕረስ እንደዚህ ያን ነገር ይሰማል። ኤኒዌይስ ታይሜን ያዘደኝ እና ለማንኛውም ያው አንዳንዴ ለአማራ ህዝብ ምናምን እያሉ በተለያዩ ማለት ኢቨን በአክሰንት ደረጃ እንኳን በቅጡ አማራ አክሰንት የሌላቸው ሰዎች እናንተ አማራ አይደላችሁም እኛ አማራንን የሚሉበት የፈጣጣ ዘመን ላይ ደርሰናል። የአማራ ህዝብ ባለቤት አለ። ኦኬ ባለቤት አሉ፣ ተወላጅ። ወርጄ ልመለስ። እንዴት ሄድ? አይሰማኝም። አንተም አይሰማም? አይሰማም። እሺ ወረድና ተመለስ፣ ችግር የለውም። ጋይስ የአማራ ህዝብ ያው እንግዲህ ሲከሱን የነበሩት ሰዎች ለአማራ ህዝብ በጣም አድርገን በጣም በዚህ ወክል አድርገን ምናምን የሚል የትግረኛ አክሰንት የያዙ አማርኛ ቃል እየጠፋባቸው የተሰበረ እንግሊዝኛ የሚጨምሩ ሰዎች አማራ ሆነው እኛ አማሮቹ ደግሞ ሌላ ብሔር ሆነን ነው አይነት ፖለቲካ ሊሰራ። አንድ ለሁላችሁም እዚህ ለማስቀመጥ ፈልገው ባይዘው አማራ ትግል ውስጥ ያላችሁ አማራ አሁን ቅድም ሰምታችሁ ከሆነ ሲዛዛቱ ነው የነበሩት ብልጽግናዎችም ኤርትራኖች ያሉት ጦርነቱ እኛ መሬት አታረግም ነው። የትግሬውም ወንድማችን ያለው አታረግም ነው ያለው። ብልጽግናዎችም ከኦሮሚያ እያራቁ ነው። ሁሉም ልጅ አለው፣ ኦሮሞም ልጅ አለው፣ ትግሬም ልጅ አለው፣ ኤርትራም ልጅ አለው። ሁሉም ህዝባቸው ላይ 2 እና 3 ዓመት የሚቆይ ከፍተኛ ጦርነት እንዲደረግ አይፈልጉም። የአማራ ልጅ ያልሆኑ ሰዎች መጥተው ግን ጦርነቱን እኛ ካልሞትን ይላሉ። አንድ አዲስ ኒውስ የምነግራችሁ የስ ከ50 ዓመት በኋላ አማራ ልጅ አለው መተናል። እኛ እስካለን ድረስ የአማራ ህዝብ የጦር ቀጠና አይሆንም። ኦኬ እኛ በምንፈልገው መልክ ፋኖ የሚታገልበት የራሱ የኢንሰርጀንሲ አይነት ትግል አለ።
ዋጋ ብዙ የማያስከፍል ህዝባችን ላይ አደጋ ማይጥል እንደ የትግራይ አይነት ትግል ገብቶ 1 ሚሊዮን 2 ሚሊዮን ረክዞ የሚጫወት አይነት ትግል ውስጥ አይደለንም ያለው። እሱን አይነት ትግልም አንፈልግም። ምክንያቱም ህዝባችን አደጋ ላይ ስለሚወድቅ እና የአማራ ህዝብ ትናንትና እነዘመነ ኤርትራ ከ6 እና ከ7 ዓመት በላይ ፍየል ሲያግዱ ቆይተው ከዛ በፊት ደግሞ በህዋት የወጣት ሊግ የነበሩ ሰዎችን ሰብስበህ የአማራ መሪ አድርገህ ፕሬሸር አድርገህ የአማራ መሪ አድርገህ አማራን በእጃዙር ጠመዝዘዋሉ አይቻልም። ኦኬ ትናንትና ጀነራል ተፈራ ማሞ ብሔሩ ትግሬና አገው እንደሆነ በራሱ መጽሐፍ ጽፏል። ከዛም ባለፈ የትህነግ ታጋይ ሆኖ አማሮችን እኮ ይጨፈጨፋል። ሸዋ ላይ እኮ የሸዋ ላይ የነበሩ ታጋዮችን እኮ ባሉበት ድረስ ሄዶ እኮ ውጊያ ከፍቶ የገደለ ያስገደለ ነው። ከዚህ ውስጥ ለምሳሌ ማን ነው አስማረ ዳምጤ ሳምቲንግ በጣም ብቻ ጀግና የነበረ የሸዋ እሱን እኮ የመታውን ቡድን የመራው እኮ ተፈራ ማሞ ነው። ሰው ገዳዮቻችን ተሰብስበው እኛ አማራ ነን እናንተ አማራ አይደላችሁ የሚሉት በ60ው ትውልድ አልፈኗል። ይሄ ፊውዳል አድሃሪ ምናምን ተብሎ አማራው ተገፍቶ ያመጡትን አይተናል። አሁን ግን ባለቤቱ መጥቷል አለን። አማራ እስካለን ድረስ የአማራ ህዝብ ላይ ሁሉም ሰው ጦርነት ከኔ ሜዳ ይውጣ ሲል አይ አማራኛ ካልተዋጋ ነው። እንግዲህ በአማራ ትግል ቴዲ ሰምተህ ከሆነ እዚህም ስንከራከር ላለፉት 2 ዓመት በአሰብ ጉዳይ አማራ ህዝብ አይመለከተውም፣ በዚህ ጦርነት ውስጥ እጁን አይከትም ነበር አይደል የአማራ ኮንሰንሰስ። አሁን ግን ለኤርትራና ለትግሬን የሚነካ ሰው ከላዩ ላይ እንከመርበታለን። ኤርትራና ትግሬ ከመሞቱ በፊት እኔ ሞታለሁ የሚል ጀነራል የአማራ መሪ ነኝ ብሎ መጥቷል። ትናንትና ኤርትራ ፍየል ሲጠብቁ የነበሩ እንደነዘመነ ያሉ ከዛ ፊት ደግሞ የብአዴንና የህወሓት ወጣት ሊግ ሆነው ከ9 እና ከ10 ዓመት በላይ ያገለገሉ ሰዎች ዛሬም ሄደው ሊሸጡን ይፈልጋሉ። ይህንን አንፈቅድም ነው። ኤርትራዊ ለኤርትራ አዝኖ ትግሬ ለትግሬ አዝኖ ጦርነት ከመሬታቸው ወጥቶ አማራ መሬት ላይ ሲያደርጉ ይሄ ጦርነት እኮ ዝም ብሎ ተራ ጦርነት ያለው ድሮን ያለው ጀት ያለው ታንክ መድፍ ያለው ነው። 2 ዓመት 1 ዓመት ተኩል ሊፈጅ ይችላል። ይሄ የወሎና የጎንደር ከዛ ብሎ የሸዋ ከዛን ደግሞ የጎጃም አማራ መሬት ላይ እየተደረገ ህዝባችን የ3 እና 4 በዛ ላይ ደግሞ ፕሮክሲ ሊሆን ይችላል። ሳውዲ ልትጨመርበት ትችላለች። ዩናይትድ አረብ ኤሚሬትስ አናውቀው ምን ሊከሰት እንደሚችል። ይሄ ሁሉ እሳት አማራ ህዝብ ላይ ሊያርፍ በተራ ብር ለሳንቲም የተሰጣቸው ብሔራቸው አማራ ያልሆኑ አገዎች፣ ትግሬዎች፣ ሌላም ብሔር ያላቸው ለራሳቸው ህዝብ የሚያስቡ በቆመሩ ቁማር ውስጥ የአማራ ህዝብ አይገባም። ይሄን ደግሞ እኛ እናሳካለን። ቢኮዝ አማራ ህዝብ ይሰማናል። እዚህ እንደምታየው አንድ ሰው 5 እና 6 አካውንት አውጥቶ ስፓም ማድረግ አይደለም። ኦኬ ትግሉን እኛ በደንብ አድርገን ውስጡ ስላለን ማለት ነው። አፋህድ የሚባል ድርጅት ነበር ፈርሷል። አፋጎ የሚባል ድርጅት ነበር ፈርሷል። አማራ ህዝባዊ ግንባር የሚባል ነበር ፈርሷል። ለአማራ ህዝብ ጠቃሚ ሆኖ ስላልተገኘ ቢሆን ኖሮ አማራ ህዝብ ተንከባክቦ ይጠብቀው ነበር። አሁንም አፋብ የሚባለው ድርጅት በተመሳሳይ ይፈርሳል። ለአማራ ህዝብ ወሳኝ ድርጅት እስኪመጣ ድረስ ይሞከራል። ማይጠቅም ከሆነ ይፈርሳል። ወልቃይት ላይና ራያ ላይ መተህ ከጠላት ጋር ስትወጋኝ የአማራን ህዝብ ስትወጋ ጥይት ይዘህ መተህ ያኔ የዛ ቀን የፈረስከው። በዚሁ አጋጣሚ ሽሬ ላይ በወርቅ የሚተዳደር 5 ኃይሎች አሉ። አርሚ 15 ከሰንአፈ በቅርብ ርቀት የሚገኝ፣ አርሚ 42 ከአዲኦላ 20 ኪሎ ሜትር ርቀት የሚገኝ፣ አርሚ 35 መረብ ጭላና አካባቢ የሚገኝ፣ አርሚ 17 ጾሮን አካባቢ የሚገኝ፣ አርሚ 13 ባድመና አካባቢ ላይ የሚገኝ፣ አርሚ 7 በሱዳን የሚገኝ ወደ ኦም ሐጀር ሁሉ ተጠቅቶ ያለ ነው። ይሄ ሁሉ ኃይል እኔን ሊበላ ነው የመጣው። ኦኬ እኔን ሊመታ ነው የመጣው። ለዚህ ኃይል በር የሚከፍት በሙሉ ከአማራ ጠላትነት ሊወጣ አይችልም። ኦኬ እና ይሄ ኃይል ከብልጽግና ጋር እንግዲህ ፉከራቸውን አይታለን። እየተዛዛቱ ነው አይደል? ይጋጠሙ። የአማራ መሬት ላይ ግን አትጋጠም። አማራ ሆኖ እዚህ ጦርነት አካል ሆናለሁ የሚል ደግሞ የአማራ ጠላት ነው ማለት ነው። ቴንክ ዩ አኪላችን ወደ ዋንጋሪ እንሄዳለን። ዋንጋሪ ይሰማል ቴዲ? ኦኬ ሰላም። ያው እንግዲህ ትንሽ ሰዓቷን እንደው በእርግጥ የምታቀርብበትን ሰዓት ለእኛ ስትል እንትን እንድታደርግ አልፈልግም፣ ግን የሰሞኑ ፕሮግራም ግን ኢትዮጵያ ላለ ነው አልስማማ ብሏልና ኮንሲደር ብታደርግልን ለቤታ ማቅረብ ፈልጌ ነው ወደ ንግግር ከመግባቴ በፊት።
ዘንድሮ መቼም ነው ድምፅ የማይሰማ ታፍኗል። ጉድ የለም። ድምፅ ታፍኗል። አሁን ይሰማ አሁን ይሰማል ታፍኗል። ታፍኗል። አሁን አይሰማም። ይሰማል ግን ጥራት የለውም። አሁን ስቴድ አሁን ይሻላል። ያ የምናውቀው ነጎድጓድ ድምፅ የለም። አሁን ከፍ አድርገን ብያለሁ። ኖርማል የማወራው ስለየ ነገር ነገር የለም። አሁን አሪፍ ነው። ኦኬ፣ እንግዲህ ከአንድ ሀገር የተገነጠለች ሀገር በታሪክ አጋጣሚ የተገነጠሉ ሀገሮች ለእናት ሀገሯ የቀድሚያ ተገንጥለው ጥለዋት የሄዱት ሀገር ሁል ጊዜ የግመል የወገብ ቅማል ነው የሚሆኑት። ሁል ጊዜ ይሄ ኮመን ሂስቶሪካሊ ተገንጠለ ሀገር ሁል ጊዜ ለፓረንት ስቴቱ በቃ ሁሌ ስቃይ ነው። ቲፒካሊ የኤርትራ ጉዳይ የምንመለከተው የዛ ውጤት ነው። በጣም የሚያሳዝነው ግን ለኢትዮጵያ ስሉ አንገታቸው የተቆረጠውን አፄ ዮሐንስን ስም አሁንም እንኳን አፈሩን ገለባ ያርግላቸው እና አሁንም እንኳን አፈር ስር ሆነው የሚያዋረዱ የተጋሩ ልጆችን እንደማየት የሚያም ነገር የለም። የአፄ ዮሐንስ አንገቱ የተቀላላት ኢትዮጵያን ልጆች ነን ብለው የሚኮሩ ልጆች የኢትዮጵያን አናት ካልቆረጥን ብለው ያስቆረጡ አሁንም የኢትዮጵያን ተጋሮች የኢትዮጵያ ጠላት እንዲሆኑ አድርገው የቀረጹ እነሱን ዲፌንድ ለማድረግ የሚመጡ የተጋሮች የአፄ ዮሐንስን ስም ሲጠሩ የሚቀፍ ነገር የለም በምድር ላይ። በጣም ያሳዝናል በእውነት። እንግዲህ ቅድም አኪላ አይ ቲንክ ዛሬ ሀሳቡን በገዛው አይጎዳኝም ያለው ትክክል ነው። ለፈለገው ዓላማም ቢሆን የአማራን ክልል የጦርነት አውድማ ለማድረግ የሚሟሟቱ የጥንት በረሃ ቃል የተገባቡ ህወሓትና ሻዕቢያዎች አሁንም የአማራን ህዝብ መጫወቻ ለማድረግ ጥረት ሲያዩ የአማራ ልጅ አብረው ከበሮ ሲመቱ እንደማየት የሚያም ነገር የለም። ታመናል፣ እንደ አገር ታመናል። በወገን ስም የምንብል ወገንን የምናስጨርስ ኢትዮጵያውያን ተበራክተናል። አንዳንዱ የአብዲሳ አጋ ልጆችን ስለ ኢትዮጵያዊነት ሊያስተምሩ ይፈልጋሉ። የትኛውንም ኢትዮጵያዊ ነኝ የሚል የአብዲሳ አጋን ያክል የኢትዮጵያን ሰንደቅ ዓላማ በባዕድ ሀገር ከፍ አድርጎ የኢትዮጵያን ሀያልነት ለዓለም ያስመሰከረ የለም። የአብዲሳ አጋ ልጅ ስለ ኢትዮጵያዊነት ለመመስከር እና በዚህ ለማሸማቀቅ የሚሞክሩ ህወሓታውያንና ህግደፋውያን ወደ ቀልባችሁ ተመለሱ ነው ምክሬ። አልሰራም 40 ዓመት 50 ዓመት በነፃነት ስም ነፃነት አልባ ማህበረሰብ ለመፍጠር የሚያደርግ በታሪክ አሳፋሪ ፖለቲካ እየሰራ በነፃነት ስም በርካታ ኤርትራውያንን ለሞት የዳረገ ነፃነቱም ከተገኘ በኋላ በርካታ ኤርትራውያንን ለስደት የዳረገ እንዲህ አይነት የነፃነት ትግል ለዓለም አሳፋሪ የሆነ የትግል ስልት ለዓለም ያስተዋወቀ ስለ ነፃነት የሚያወራበት ሁኔታ ሊኖር አይገባም። በእውነት በጣም ያሳዝናል። ፖለቲካዊ ታሪካችንን መቀየር መቻል አለብን። ኤርትራውያን ነፃ የሆንከው ኢትዮጵያን እንደ ወገብ ቅማል ለመውጋት አለም 10 ጊዜ ኤርትራውያን ነፃ የሆኑት ሁል ጊዜ ሆነውም ባልሆነውም ለሞት የሚማገዱበትን ስርዓት ለመፍጠር አይደለም። ለነፃነት የተዋደቁት እኩልነት ይገባቸዋል። ምክንያቱም የኤርትራ እድገት ለኢትዮጵያ ዋስትና ነው ብዬ ስለማምን፣ የኤርትራ ሰላም ለኢትዮጵያ ቡራኬ ነው ብዬ ስለማምን እንዲህ አይነት ፖለቲካ ለማን እንደምንዋጋ እንኳን በማናውቀው መልኩ ማንም እየሰደደ እርስ በርስ የሚያባላል ሊሆን አይገባም። ይህም በተጨባጭ ኤርትራ ራሷ የተፈጠረችበት የወደብ ጉዳይ እንግዲህ ኢትዮጵያ ወደብ አገኘች ማለት የኤርትራ ምንነቷ ይቆማል። ምክንያቱም ኤርትራ የምትባለው ሀገር የተፈጠረችው ኢትዮጵያን ከአክሰስ ቱ ዘ ሲ ለማግለል መሆኑን ዊሊያም ብለም ኪሊንግ ኮፕ የሚለው መጽሐፍ በግልጽ አስቀምጦልናል። ለዛም ነው አገርነት ማዕረግ ተሸክመ አገር መሆን ያቃታት። ለዛም ነው በነፃነት ስም ብዙ ልጆች ገብራ ነፃነትን ተቀብላ የነፃነትን ትሩፋት ማግኘት ያልቻለችው። ኤርትራ የምትባለው ሀገር የተፈጠረችው ኢትዮጵያን ወደብ አልባ አድርጎ ልጆቿን እርስ በርስ በማባላት እድሜ ልክ የፖለቲካል ኢንስቴቢሊቲ በማምጣት መከራ ለመፍጠር በመሆኑ ለዚህ ይህንን ኤርትራውያን ልትነቁ ይገባል። እስከ መቼ? ለምን ዓላማ? በእውነት በዚህ ክፍለ ዘመን አሁን እንኳንስ እርስ በርስ ተዋክተን ተፋቅረን ተላልሰን እንኳን መቋቋም እንችላለን። የግሎባላይዜሽን ኢምፓክት በ21ኛው ክፍለ ዘመን አንድ እንኳን ሆነን መቋቋም የማንችለውን የተሰመረልን ጦርነት የኛ ያልሆነን ጦርነት ወክለን የምንዋጋው ያዋጣል?
ኤርትራውያን የማን ሞት ነው እየሞትን ያለ ነው? የማንን ጦርነት ነው መረማመጃ እየሆን ያለ ነው? ልንነቃ ይገባል። ኢትዮጵያ ምድር ላይ፣ አማራ ምድር ላይ፣ ትግራይ ምድር ላይ፣ ኤርትራ ምድር ላይ ብለን ሞትን ቦታ የምንመርጥ እኮ አሳፋሪ እኮ ትውልድ እየሆነ ነው። በዚህ አጋጣሚ የተዘረጋላችሁን የሰላም ተቀበሉ። በተደጋጋሚ ጊዜ እድል እናት ሀገር ነች፣ አስታማለች። መልሳችሁ ትረግጣላችሁ። የሙቀጫ ልጅ ፖለቲካን አቁሙ። ኢትዮጵያ ለእናንተ የኢትዮጵያ እድገት ለእናንተ ዋስትና ናት። አሁንም ለሚሊዮን ስለሚቆጠሩ ኤርትራውያን ቤት እንደሆነች ሁላ ለቀራችሁትን ቤት መሆኗ ይቀጥላል እና የሙቀጫ ልጅ ፖለቲካ አቁሙ የሚለው መልእክት ነው ማስተላለፍ ፈልገው። ፕሮቴስት ሰዓት ያለቀ መሰለኝ። ቴንክ ዩ ዋንጋሪያችን። ወደ ቅድስት እንሄዳለን። ቅድስታችን እሺ ቴዲዬ ማይክሮ ካነሳው ሀሳብ ነው መነሳት የምፈልገው። አረ ውሸት እንደዚህ ውሸት የሚባል ነገር ምናምን የሚል የህፃን አይነት ፖለቲካ እንትን ለማለት የሞከረበት መንገድ አለ። መንግስታት በፈለጉ ሰዓት የሚያነሷቸው ፕሮፓጋንዳዎች አሉ። እዛ ውስጥ ድፍን ያለ ውሸት እንኳን ባይሆን ግን የሚመስል ነገር ያደርጋሉ። ይሄ አንዳንዴ የህዝብን ጥቅምም ለመጠበቅ ስትል የህዝብህን አንድነት ለመጠበቅ ስትል እና ቀጠናው ላይ ያለህን የበላይነት ለመውሰድ ስትል የምታደርጋቸው ናቸው። በውሸት ደረጃ ግን በጣም ካልን ውሸት ሰው ቢሆን ሻዕቢያን ነው የሚመስለው። ምንም ይሄ ያየነው እውነት ስለሆነ ማለት ነው። ባርነት ወይስ ነፃነት ብሎ የኤርትራን ህዝብ ወስዶ እንዴት አይነት ችንካር ውስጥ እንደከተተው አይተናል። ከዚህ በላይ ውሸት የለም። የአማራን ህዝብ በዝባዥ ገዢ ገዳይ ጠላት አድርጎ በኤርትራውያን ዘንድ ስሎ ማኒፌስቶ ቀርጾ ያስቀመጠ ከዚህ በላይ ውሸት የለም። የኤርትራ ህዝብ ያደረገውን በተለይ አምባገነን ስርዓትን ለመገርሰስ ያደረገውን ተጋድሎ በብቸኝነት የተወጣን እኛ ብቻ ነን ጀግና የሚል የውሸት ካባ አልብሳችሁ ከህዝቡ ከኢትዮጵያ ህዝብ የለያችሁት ከሻዕቢያ በላይ ውሸታም የለም። ውሸት ሰው ቢሆን ሻዕቢያን ነው የሚመስለው እና እሱን አስቀምጣችሁ ሌላውን ለመበየን መነሳት ትክክል አይደለም። ከዛ ውጪ ቅድም ሀሪ ሲያነሳቸው የነበሩ ነገሮች አሉ። ጦርነት ከፈለጋችሁ ወደ ትግራይ መሬት አትምጡ፣ ወደ አማራ መሬት አትምጡ፣ እንደዚህ አታድርጉ ምናምን የሚል እንደውም ቦታ የመለየት ነገሮችን ይዘምጣ እንዴ። ወደዛ እኮ ሳይኬድ የኤርትራ መንግስት አሁን ትግራይ ውስጥ ገብቶ እኮ የኤርትራን ሀብት ንብረት እየዘረፈ ነው። ወርቅ እያጋዘ ነው። በነገራችን ላይ የትግራይን አንጡራ ሀብት ኢትዮጵያ ውስጥ ገብቶ እየዘረፈ ነው ያለው። ለምን ቦታ ትመርጣለህ? አሁን ከምዘርፍበት ቦታ ሂድ ነው የተባልከው። ከኢትዮጵያ ሉዓላዊ ግዛት ውጣ። ለጦርነቱማ ምንም ችግር የለ። ያን ጊዜ ቦታ እንመርጣለን። የት ይሁን የሚለውን ኢትዮጵያውያን እንመርጣለን። አንተ እንድትነግረንም አያስፈልግም። አሁን ግን እያልን ያለ ነው በህወሓት ምክንያት የትግራይን ህዝብ ሀብት መዝረፍ አትችልም፣ ይበቃሃል፣ ሂድ፣ ተመለስ፣ ልቀቅ ነው። አይ ይሄን አላደርግም ምትል ከሆነ ደግሞ ምላሹ ምን እንደሆነ ምታየው ነው የሚሆነው ነው። ገና እዛ አልደረስንም። መረጣው ላይ እንደዚህ ነው ምናምን አልደረስንም። እግዚአብሔር ከረዳችሁ ለዛ የሚሆን ጊዜ ካላችሁ የሚታይ ይሆናል። ይሄን ጦርነት እዚህ ቲክታክ ላይ እንዳለው ነጥብ አስጥዬ የሚሄድበት ነው ምናምን የሚባል አይደለም። የወደቡ የአሰብ ምናምን ሲገርማችሁ አስመራን ማጣት እንዳለ ደግሞ መርሳት አያስፈልግም። በቃ ከጀመርክ ጀመርክ ነው። ከዛ በኋላ ማንም ወደኋላ ወደፊት የሚልልህ የለም። ዓለም እንደሆነ የጉልበተኞች ነው፣ አይተናል። ይሄ የምናወራው ህገ መንግስት የዓለም አቀፍ ህግ ምናምን የሚባለው ነገር እንደማይሰራ እና አሜሪካ በደንብ አድርገው አሳይተውናል። ስለዚህ የቲክታክ አይደለም ነገር ሲጀመር የቲክታክ አይደለም፣ ሌላ አይነት ችግሮች ይዞ ሊመጣ እንደሚችል በደንብ መገንዘብ ያስፈልጋል። እኔ የሸገሩ ላይ ብዙ መስጠት አልፈልግም፣ ግን ደው የጨርቆስ ልጅ ነኝ ሲል ብዙ ጊዜ ሰማዋለሁ እና የጨርቆስ ልጅ አይስክሬም እየመጠጥኩ ነው ያደግኩት። አይመጣውም፣ እውነት ለመናገር አይመጣውም።
ልክ ነው። ቲክታክ ያግዳሚ ወንበር ነው። ልክ ነው። አስቀምጦናል። ቅድስት ትበልጭኛለሽ በእድሜ? አዎ በደንብ እበልጣለሁ። በእድሜ ብቻ አይደለም፣ በአስተሳሰብም፣ በእውቀትም፣ በልምድም፣ በምርጥ ኢትዮጵያዊነትም እበልጣለሁ። የሀገሬን ጥቅም አሳልፌ ሰጥቼ አላውቅም። ለተራ ፖለቲካም አልሰጥም። ለብሽሽቅ ብዬ ከመንግስት ጋር ላለኝ ልዩነት ብዬ የሀገሬን ጥቅም አሳልፌ አልሰጥም። በዚህማ በደንብ ድብና አድርጌ እበልጣለሁ። እሱን ተቀበል። ግን ያው እዚህ ቲክታክ ላይ ነው። ከዛ ደግሞ ምስኪኑን የትግራይ ህዝብ ወክለ ስለምትመጣ ህዝቤ ስለሆነ ህዝቤን ዝም ብሎ ለማይረቡ ሰዎች ተሰጥቶ የማንም እንትን መጫወቻ እንዲሆን ስለማልፈቀድ ከአንተ ጋር ቁጭ ብያለሁ። ይሄ ለትግራይ ህዝብም ክብር ሲባል ነው። ይሄን እንትን ማለት አያስፈልግም። እኔ አኪላ ዛሬ ያመጣቸው እንትኖች በጣም ነው እየገረመኝ ያለው እና ወደኋላ ሄጄ የአማራ ህዝብ ትግል ላይ የአማራ ህዝብን ትግል ለመበተን ስንት ዓመት እንደለፋችሁ እንዳይነ ያረከኝ። የአማራ ህዝብ ጥያቄ አንስቶ መጥቷል። በተለያየ ጊዜ አደረጃጆች ሲፈጠር ቆይቷል። እናንተ እጃችሁ የሌለበትን የአማራ ህዝብ አደረጃጀት እንዴት አድርጋችሁ ለመጣል እንደምትሰሩ በደንብ ያሳየን ጊዜ ነው የመጣው። ስም መስጠት ሊሆን ይችላል። ዘመነ እንትን ነው ልትለው ትችላለህ። አስተሳሰቡ ይሄ ነው ልትለው ትችላለህ። ግን የተፈጠረው ድርጅት በዛ ውስጥ የአማራን ህዝብ ጥያቄ ከየቦታው ወክለው የመጣውን የሚዋደቀውን ወታደር ግን በዚህ ደረጃ ማውረድ፣ በዚህ ደረጃ ተላላኪ ነው ማለት ይሄ ለአማራ ህዝብ እታገላለሁ የአማራ ህዝብን ጥያቄ መልሳለሁ ከሚል አካል በፍጹም የማይጠበቅ ነው። ጥያቄ ይዞ የወጣ አካል አለ። ይሄን አንደርማይን ማድረግ አይቻልም። የአማራ ልጆች ናቸው፣ የአማራ ህዝብ ልጆች ናቸው። ጥያቄ አለን ብለው ይዘው ወጥተዋል። ተላላኪ ነህ እንደዚህ ነህ ምናምን ብለህ አንደርማይን አድርገህ ጥያቄውን የማይረባ ነገር ማድረግ አትችልም። እንደውም መንግስት ማድረግ ያለበት ልክ እንደ ሌሎቹ የፋኖ አባላት መገዳደል ስለማይጠቅም ጥያቄያችሁን ይዛችሁ መታችሁ እንደራደር ሲል ያምርበታል። ነገር ግን እናንተ አማራን አትወክሉም። ከፋኖነት ይሄ እኛን አማራነታችንን ሲገፉ ነበር። አማራ አይደላችሁም እያሉ ማለት። አሁን ደግሞ ታች ያለውን ታጋይ ደግሞ ፋኖነቱን መክፈፍ ተጀመረ ማለት ነው። ይሄ ትክክል አይደለም። በእርግጥ አንተ ስለገፈፍከው የሚቆም ትግል፣ አንተ ስለገፈፍከው የሚበላሽ ነገር የለም። የአማራ ህዝብ ሰላም ማግኘት አለበት፣ ትክክል ነው። ጦርነት መቆም አለበት፣ ትክክል ነው። ለዚህ ደግሞ መሳሪያ ያነሳው አካል ከመንግስት ጋር የሚደራደርበትን እድል መፍጠር ያስፈልጋል። በዚህ ደረጃ ግን ትግሉን አውርዶ እኔ ከሌለው በቃ ጭሬ ልበትነው አይነት ፖለቲካ ትክክል አይደለም። ቴንክ ዩ። ሁላችሁንም ከልብ ነው ማመሰግነው። ግን ሁላችንም ለቀጣይ ስንገናኝ የምናወራበት ኤርትራውያን ወይም ኤርትራ እንደ ሀገር አሳልፎ የሰጣቸው ወይም ደግሞ ኤርትራ የኢትዮጵያ አካል እንዳልሆነች በህግ ያጸደቀው ማን ነው? አንዳንዶቻችሁ ቲፒኤልኤፍ ነው ትላላችሁ። እኔ ቲፒኤልኤፍ አይመስለኝም። ኤርትራ የኢትዮጵያ አካል እንዳልሆነች በስምምነት ጭምር እኮ የገለጹት እኮ አፄ ሚኒሊክ ናቸው። አድዋ ላይ እኛ ስንዋጋ ዝም ብለን የውጫሌ ትሪቲ እያለን አንቀጽ 17 እንጠቅሳለን ምናምን እንጂ ሙሉን የውጫሌ ትሪቲን ያነበበ ሰው አለ? ሙሉ የውጫሌ ትሪቲን ስታነቡ እኮ ኤርትራ የኢትዮጵያ ፓርት አይደለችም። እዛ ላይ ተስማምተዋል። ራስ መኮንን ትራንስሌሽን ላይ ችግር ስላለ የአማርኛውና የእንግሊዝኛው ቨርዥንን እሳቸው አጋለጡና በዛ ተዋጋን እንጂ ያውም አንቀጽ 17 በሌላው እኮ አፄ ሚኒሊክ እኮ ፋይን ነበሩ፣ ተስማምተዋል። ከዛ በኋላ መጥተዋል፣ ኮንፌዴሬሽን ተዋህደዋል። ከዛ በኋላ ኮንፌዴሬሽኑ ደግሞ መጀመሪያ ሮንግ ነው። ምኑ ነው ሮንግ? አንቀጽ የውጫሌ ትሪቲን ሙሉን አንብበ እስከ ደጋማው ኤርትራ ሳይደርስ ነው እዛ ድረስ ሙሉ የውጫሌ ትሪቲ የውጫሌ ትሪቲ ሙሉ ኤርትራ ነው እለያለሁ። ከአንተ ቴዲ ያው ሀሳብን ጨርስ። የውጫሌ ትሪቲ ላይ የለም እንደዛ የለም ሙሉ ላይ እንግዲህ የዛ ጊዜውን የኦልድ ትሪቲዎችን ቮይድ የተደረጉ ትሪቲዎችን አሁን ማንሳቱ አስፈላጊ ባይሆንም ፖይንቴ ሳይሆን ኤርትራውያን ከኢትዮጵያ እኩል በቃ የኢትዮጵያውያን
እኛ እስከ አድዋ እኮ ከወሰድናቸው አድዋ ውጊያ ላይ ከጣሊያኖች ጋር ከተዋጋን በኋላ እኮ ወደ ጣሊያን ከሄዱ በኋላ እኮ ተመልሰናል። እኛ ነፃነታችንን ኤክሰርሳይዝ በምናደርግ ሰዓት እነሱ በጣሊያን ስር ነበሩ አይደለም። ከኢትዮጵያ ጋር የኤርትራ ነፃነት ብለው የታገሉ በርካታ ኤርትራውያን በኢትዮጵያዊነታቸው የማይደራደሩ በጃንሆይ በሆነ በአፄ ምኒልክ ዘመንም ኢትዮጵያ መንግስት የነበሩ ኤርትራውያኖች ስላሉ ለነሱም እሱ ነው የእሱ የግለሰብ ጉዳይ ነው። እሱ ግን ኤርትራውያን በጣሊያን ስር በነበሩ ሰዓት እኛ ራሳችን ነፃነታችን ነው። ዘራ ደረስ ስለ ኢትዮጵያ ሞቶ የለ እንዴ ጣሊያን ላይ? እሱ የግለሰብ ጉዳይ ነው። እኛ ኤርትራውያን ጣሊያናውያኖችን እኮ በአንድ ቀን ጦርነት እኮ ካስወገድን በኋላ ሄዱ ነው ወደ ጣሊያን ሄዱት። ኤርትራውያን በጣሊያን ኮሎኒ በነበሩበት ሰዓት እኛ ደግሞ ፍሪደማችንን ኤክሰርሳይዝ እያደረግን ነበር። ይሄ እውነት ነው ውሸት ነው? ኤርትራውያን እኮ የጣሊያን ቅኝ ግዛት ነበሩ። ሙሉ የውጫሌን ትሪቲ ስታነቡ እዛ ላይ አለላችሁ። አሁን የጣሊያን ብቻ አይደለም፣ የቱርክ አለ፣ የግብፅ አለ። ውጫሌ ቆይ አንዴ ውጫሌም እኮ ፈርሷል አይደል እንዴ? ውሉ እኮ ውጫሌ ለአድዋ ጦርነት ሜንኮዝ የትኛው አንቀጽ ነው? 17 ነው። ግን ውጫሌ ራሱ ፈርሷል። ውጫሌ ኢትዮጵያ አስረክቤ እሄዳለሁ ብላ እኮ ፈርማለች። እሱንም ትሪቲ ያንሰባብራል። ቴዲ በጣም ትክክለኛ ነገር ነው የተናገርከው። የውጫሌ ትሪቲ ላይ ድብና አድርገው አፄ ሚኒሊክ መፈረም ብቻ ሳይሆን በሰዓቱ ጣሊያን የ1888ቱ የበርሊን ኮንፈረንስ ላይ የኮሎኔሊስቶች ያደረጉትን ባውንደሪ ሌላኛው ኮሎኒያል መጥቶ ኮሎናይዝ የሚያደርግ ሀገር መጥቶ እንዳይዋጋቸው በርሊን ኮንፈረንስ ላይ ሄደው ተስማምተው ኤርትራን ሙሉ ለሙሉ በሰዓቱ በ1901 በ1901 በ1908 ኢንክሉዲንግ በ1901 በ1902 በ1908 3 ጊዜ ተፈራርመዋል። አንድ ጊዜ ብቻ አይደለም። በዛ ሰዓት ላይ ዛሬ ላይ ያለችዋ ኤርትራ በስነ ስርዓት ጣሊያን በደንብ አድርጎ ዲማርኬት አድርጎ ሚኒሊክም ፈርሞበታል። ሰው ያልከው ነገር ትክክል ነው። አሁን ሌላ ክርክር ለመቅጠም ፈርሷል እሱ ምናምን ደግሞ እንዳልፈረመ አልገባኝም። ምን የሆነ ነገር አምልጦኛል። ልትገነጠሉ ነው እንዴ እንደገና ይመስላል። ዋንጋሪ እንደዛ እያለ ነው። የውጫሌ ትሪቲ ላይ የጣሊያን ቦርደር ኬትስ እንደሆነ እኮ ለአፄ ሚኒሊክ እኮ አቅርበውላቸዋል። ላይን ኦፍ ፕሌቶ ዊል ማርክ ኢትዮጵያን ቦርደር ይላል። ለምሳሌ ስታርቲንግ ፍሮም ሪጅን ኦፍ አራፋይ፣ ሀላይ፣ ሰጋንቲ ኤንድ አስመራ አር ቪሌጅስ ኢን ኢታሊያን ቦርደር ይላል። የኢጣሊያን ቦርደር ናቸው፣ በኢጣሊያን ስር ናቸው ይላል። ሌሎች ቦታዎችንም ይጠቅሳል። ፕሮናንሴሽን ላይ ታስተካክሉኛላቸው። አካባቢ ሰገነይቲ አዲ ንፋስ ኤንድ ጆናስ ዊል ቢ ኦን ሳይድ ኦፍ ቦጎስ ኢን ኢጣሊያን ቦርደር ይላል። የቦገስ ኤሪያ ትክክል። ጠቅላላ እነዚህ የኢጣሊያን ወረዳዎች የኤርትራውያን ወረዳዎችን ምናምን ኦልሬዲ እነዚህ ቦታዎች የጣሊያን ናቸው ይላል። አፄ ሚኒሊክ እኮ ፈርሟል። ምንድን ነው የምናወራው እኛ? በነገራችን ላይ ለውጫሌ እኮ የውጫሌ ትሪቲ ከጣሊያን ጋር እንድንዋጋ ያደረግን አድዋ ላይ አንቀጽ 17 ነው። አንቀጽ 17 እሱም ኢትዮጵያ ማንኛውም የውጭ አይነት ግንኙነት ልትፈጽም ስትፈልግ በጣሊያን በኩል ትሄዳለች ይላል። የእንግሊዝኛው የጣሊያንኛው ቋንቋ ኦልሬዲ እኮ እንትኑ ውሉ ፈርሶ ከፈረሰ በኋላ ደግሞ ኤሪትሪያ በእንግሊዝና በአፄ ኃይለስላሴ ነጻ እኛ ጥያቄ ያነሳ ነው። ፈርሶ አይደለም። እኛ እኮ ለጦርነቱ ራሱ መንስኤ አፄ ኃይለስላሴ እኮ ለ10 ዓመት ነው በሞግዚትነት የተቀበሏት እንጂ ውሉ ፈርሶ አይደለም። አይ ቆይ አንድ ጊዜ ይኸውላችሁ የኔ ተራ ነው። ቴዲ እንትንን አድርግና እኔ ሀሳቤ ላይ ልናገርና እንትን ብለናል ነው ነገር እየሆን ነው ብላችሁ። አሁን ግን ከዛ በኋላ መጣንና ምንም እኮ እንትን ነው። ጣሊያኔዎች ኤርትራን ተቆጣጥረዋል፣ አስተዳድረዋል። እኛ ነፃነታችንን ኤክሰርሳይዝ እናደርግ ነበረ። አፄ ሚኒሊክ ድብን አድርገው ሚስቴክ ሰርተዋል። ምስጋና በወቅቱ እንግሊዝኛም አማርኛም ጣሊያንኛም ለሚችሉት ራስ መኮንን ናቸው አይደል? የተፈሪ መኮንን አባት ናቸው እኮ። አንቀጽ 17ን የውጫሌ ትሪቲ አረ ይሄ ነገር እንዴት ነው ምናምን ብሎ ተፈሪ ሚኒሊክን አነቋቸው። ይሄ በአማርኛው ሌላ ነው፣ በእንግሊዝኛው ሌላ ነው፣ በጣሊያንኛ ሌላ ነው ምናምን ብሎ ትራንስሌሽን ላይ ችግር አለ፣ ይሄ ነገር እንዴት ነው ምናምን ብሎ አነቋቸው። ከዛ በኋላ ያችን እንደ ምክንያት ተጠቅመን ውጫሌ 17
ኢትዮጵያ ማንኛውም የውጭ ግንኙነት በምትፈጽም ሰዓት በጣሊያን በኩል ስሩ በጣሊያን መንግስት በኩል ትሄዳለች ይላል። በአማርኛው ደግሞ ሲተረጎም ደግሞ ኢትዮጵያ ማንኛውም የውጭ ግንኙነት በምትፈጽም ሰዓት በራሷ በኩል ትሄዳለች ይላል። የጣሊያንኛው ማሰሪያ ነው። ይሄንን የደረሱት እንደውም የታሪክ ተማሪዎች ካላችሁ ታግዙኛላችሁ፣ እዚህ ጋር ራስ መኮንን ናቸው። በተረፈ ግን ጣሊያኖች ኦልሬዲ ኤርትራን እያስተዳደሩ ነበር። እንደ ኮዝ እንደ ምክንያት አድርገንም ለአድዋ ጦርነት የጋበዘን አንቀጽ 17 ነው የውጫሌ ትሪቲ። ይሄኛው አንቀጽ ነው እንጂ ጣሊያኖች ኤርትራውያን በጣሊያን ስር መሆናቸው ተሰምቶን ምናምን አይደል። ከዚህ ውጭ ካለ ቀጠሮ በዚህ አጀንዳ ላይ ቀጠሮ ያዝልን ቴዲ። እጅግ የተሳሳተ ድምዳሜ ደመደምከው። በማስረጃ አንድ በአንድ ልከራከር ዝግጁ ነኝ። ቀጠሮ ስጠኝ። በነገራችሁ ላይ የአሁኑ የደህንነት ሚኒስትሩ ሬድዋን ሁሴን ራሳቸው ከይህን ብለዋል እኮ በአንድ ወቅት። እሱ ቪዲዮ ስለሌለኝ ነው እንጂ እኔ ጋር አለ አላንተ ጋር 1997 ላይ የምርጫ ቀስቀሳ በታሪክ አጋጣሚ አለ ሚኒሊክ ሊፈጽም ሊያደርጉት ያልቻሉትን አለ እሱ ቪዲዮ አለ እኛ ጋር አለ ልደቷ እያለ ሲከሳቸው አለ እሱ ቪዲዮ አለ። ስማት ይችላል አለ እሱ ቪዲዮ የኦሮሞ ልጆች እሱ ስላለ እኮ ትክክል ነው ማለት አይደለም። ተተችቷል። አንድ ጊዜ የኦሮሞ ጉምቱ ልጆች እነ እስቄል ጋቢሳ ሁላ ኤግዛክትሊ ይሄን ነገር ሚኒሊክ እንዴት አድርገው ከጣሊያን ጋር እንዴት እንደተዋሉ ኢትዮጵያ በታሪኳ የባህር በር ኖሯት ሁላ ቢያንስ አለ ለ500 ዓመት ያህል እዛ አካባቢ ጋር ድርሽ እሱ አይደለም የባህር በሩ አይደለም። ይሄ የአሰብ ጉዳይ እሱ ሌላ ነው። አይሷርም ጠቃል እሷም ገባያ ግን ሄደ የባህር በሩ አይደለም። የባህር በሩ አሰብማ በኢትዮጵያ ስር እንደነበረች እንትን አድርገውት ሲያወሩት ነበር። ራባቲኖ የሚባለው የጣሊያን ኩባንያ መጥቶ እኮ ከአሰቡ ተወላጅ ገዛ በኮንትራት። ከዛ በኋላ ጣሊያን ኤርትራን ስትወስድ በዛው ጠቀለላት እንጂ አሰብ በኢትዮጵያ ስር ነበረች። ኢንፍራስትራክቸሩ ኤቭሪቲንግ። እሱ ፖይንቱ እሱ ሳይሆን አሁን ወደዚህ የምታውበት ምክንያት ምንድን ነው? በአልጀርስ ስምምነት የኢትዮጵያ መንግስት በዜና እንዳስደመጠን አሁን የሻዕቢያ መንግስት ይዞታል ያላቸው ቦታዎች በሙሉ በአንድ ወቅት ላይ የአልጀርስ ስምምነት ተግባራዊ እንዲሆን የሚል ዜና አለ። እሱ ሁላችሁም እያንሸራሸራችሁን አይታችሁታል። አሁን በመጣው ደግሞ ዜና የስዩም መስፍን ደግሞ እዚህ ጋር አለ። ስዩም መስፍን ራሳቸው እዚህ ጋር አዘጋጅቼላችኋለሁ። ይኸውላችሁ ስሙት። ቅድም ስፈልገው የነበረው ቪዲዮ ይሄኛው ነው። አሁን መንግስት አሁን የኛውን መንግስት ብቻ ውሸታም የሚያደርጉ ነገሮች አሉ። ሁሉም ሰው እንደየ ሁኔታው ይዋሽ ነበር። ለምሳሌ ስዩም መስፍን እንዲህ ብሎ ነበር። ጨርሶ ለመያዝ ሲደረጉ የነበሩ ናቸው። ባድመ ለኛ ተፈረደችልን ብለው ሰልፍ ጠርቷል ብያለሁ። ምንድን ባድመ ለኢትዮጵያ ተወሰነች ብሎ ሁሉም ጨርቁን ጥሎ እዚህ ጋር መልማለጉም የጨፈረ ሁላ ወዲያው ቀዝቃዛ ውሃ ገባለን። ኢህአዴጎችና ስዩም መስፍንን ግን ውሸታም ያለ የለም፣ ወይም ደግሞ ሌት ሊኑ ያልናቸው። እሺ የተፈጠረው ገና ሙግት ላይ እኮ ነው ያለ ነው። ሄዳ አይሆንም ሄዷል ብለት ሙግት ጀምራለህ። ክርክር ላይ ነው ያለ ነው። ይሄ እኔ ነው ይሄ አንተ ነው የኔ ነው ብዬ አደባባይ ሄጄ ገና